ጤና ይስጥልን እንደምሰነበታችሁ። ሳምንታዊ የጤና በቤቶ ፕሮግራማችን አሁን ጀምሯል። ዛሬ በአመጋገብ ባህላችን ስለተዘነጋው ጉዳይ በሰፊው እናነሳለን። ለመላው የክርስትና እምነት ተከታዮች ለትንሣኤ ዋዜማ እንኳን አደረሳችሁ ማለት እንወዳለን። ሀሳብ አስተያየት ካላችሁ በ011274235 ላይ ደውሉ። ምላሽ ማብራሪያ ወደ እናንተ የምናደርስ ይሆናል። እዚህ ስቱዲዮ ከእናንተ ጋር ቆይታ እንዲያደርጉ እንግዶችን ጋብዣለሁ። እንግዶች እንኳን ደህና መጣችሁ፣ እንኳን አደረሳችሁ ለትንሣኤ ዋዜማ። እስኪ ራሳችሁን አስተዋውቁልኝ። እኔ አበባማ እባላለሁ። በአግሮ ኢኮሲስተምስ በተለይም ደግሞ በአሳና የውሃ ሳይንስ በስነ ተፈጥሮ ዙሪያ አማካሪ ነኝ። መልካም ፕሮፍ። አመሰግናለሁ። እኔም ሽመልስ እባላለሁ። እንዲሁ በምግብ ፕሮሰስ ኢንጂነሪንግ ላይ አዲስ አበባ ዩኒቨርሲቲ እየሰራው ነው ያለሁት። በተጨማሪም የተመሰከረለት የምግብ ደህንነት ኤክስፐርት ነኝ። የአካዳሚክ ማዕረጌ ሙሉ ፕሮፌሰር ናችሁ። መልካም፣ በድጋሚ እንኳን አደረሳችሁ። እስኪ እንግዲህ ነገ ይፈሰካል ከረጅም ወራት ጾም በኋላ እንደው በምን ለመፈሰክ አስባችኋል? ማለቴ ከአጠቃላይ ከድግሱ ቀደም ሲል እንደ በምን ለመጀመር አስባችኋል? እናንተን ተሞክሮ ማንሳት ፈልጌ ነው ዶክተር። እኛ እንግዲህ ያው በባህላችን እንደተለመደው ለረጅም ጊዜ ከቅባት ርቆ የቆየን ሰውነት ብዙ ጊዜ በተልባ ነው የሚጀመረው። ከዛ በኋላ ቀስ እያሉ ነው ወደ ሌሎች አቅም ወደ ፈቀደው ሰው እንደሚያደርገው ወደ ቅባት ምግቦች ሳይበዛ ወደዛ ነው የምንሄደው። ነገር ግን እዚህ ላይ አንድ የሌሎች ሀገሮች ተሞክሮ ከፋሲካ በዓል ጋር ተያይዞ ለመጥቀስ ብንሞክር ግብጾች ከጥንት ጀምሮ የነበራቸው ባህል አለ። በፋሲካ ወቅት ላይ ፍሲክ የሚባል አሳ አላቸው። ራሱ የአሳውም የሚዘጋጀው ስሙ ፍሲክ ነው እና የምግቡ አይነት ነው፣ አሳ ነው እና አሳው በእንግሊዝኛ ሙሌት ይባላል እና ያንን አሳ አድርቀው በጨው ተደርጎ ፈርመንት ተደርጎ የሚዘጋጅ ነው ለረጅም ጊዜ። ያንን አሳ ይዛን ቀን ሃይማኖት ሳይገድባቸው ሙስሊምም ክርስቲያኖችም አንድ ላይ ሆነው ከፋሲካ ቀጥሎ ባለው ሰኞ ይህንን እንደሚመገቡ ለስራ ሄደን ያገኘናቸው ሳይንቲስቶች ይህንን ገልጸውልናል። እና በጣም ጤናማ የሆነ በተለይ ጾመው ለሰነበቱ ሰዎች በአሳ መጀመራቸው ፋሲካቸውን እኛንም የገረመን ነገር ነው። እኛ ጋር ግን ያው በከብቶች በበግ በፍየል በበሬ ስጋ ነው በዶሮ ነው ፋሲካን የምንጀምረው ማለት ነው እናከብረው። እውነት ነው። ፕሮፍ ወደ እርስዎ ልምጣ። በአብዛኛው እንግዲህ እንኳን አደረሰን ነው ትልቁ ነገር። ስለዚህ እግዚአብሔር ይመስገን። አብዛኛው እንደሚያከብረው ሁሉ የእንስሳት ውጤቶች ላይ ነው ትኩረት አድርገን የምንመገበው። ስጋውን ብንል አይብ፣ እንቁላል፣ ዶሮ፣ ወተት ውጤቶችም አሉ። ስለዚህ እንደ አብዛኛው ኢትዮጵያዊ ሁሉም እንዳቅሙ እንደ ቤቱ እንደሚችለው ሆኖ የሚያዘጋጀው አለ። ብዙ ጊዜ እኔ ወተት ስለምወድ በወተት ፋቱ በጣም ባልበዛ ነገር ላይ በሱ ደስ ይለኛል። ከዛ በኋላ እንግዲህ መጠኑና አይነቱን እየቀነሱ መመገብን እመርጣለሁ። በተለይ አሁን የነገው ጠዋት አመጋገብ የሽግግር ወቅት ነው እና የሽግግር ወቅት እንደመሆኑ እንደው ምን ምክረ ሀሳብን በዚሁ አጋጣሚ ማንሳት ትፈልጋላችሁ? አው ቅድም እንደገለጽኩት የቆዩት አባቶቻችንና እናቶቻችን ይህንን ችግር በቅባት የሚመጣውን ስለሚያውቁት በተልባ ይጀምራሉ እንዳልኩት እና ማህበረሰቡም ማድረግ ያለበት አንደኛ የምግቡ አይነት ብቻም አይደለም፣ መጠኑም ራሱ መብዛት የለበትም። የሚቁላሉትና በርበሬ፣ ቅመሞች፣ ስቡ ብቻ አይደለም፣ ቅመሞችም የበዙባቸው ምግቦች ናቸው የሚሆኑት። ጥሬውን የሚበላ ምግብም አለ። በብዙ መንገድ በአንድ ጊዜ ሰውነታችን ላይ የምንፈጥረው ጫና በአብዛኛው በበዓሉ ማግስት ወይም ሳልስት ብዙ ሰዎች ለህመም ይዳረጋሉ። በዚህ ምክንያት ወደ ሐኪም ቤት የሚሄዱ ሰዎች ይበዛሉ። ስለዚህ የበዓሉን አክብረን ቀጥሎ ደግሞ የህመምና የስቃይ ጊዜ ከማሳለፍ ይልቅ ቀድመን አንደኛ በመጠንም መጥነን በአይነትም ደግሞ ከቅባት የራቁ የቅባታቸው የቀነሰ ምግቦችን ብንጠቀም እንደዛ እያደረግን ቀስ እያልን ሰውነታችንን እያላመድ ነው። ከዛ በኋላ 40 ቀናት አሉ
የሚበላባቸው የትም አይሄድብንም። የጊዜ ጥረት የለም። አዎ በዛ መልክ ብናከብር ጥሩ ነው ብዬ አስባለሁ። መልካም ፕሮፍ፣ በዚሁ አጋጣሚ እንደው የሚያነሱልን ሀሳብ አዎ ምንድነው ሰውነታችን ከዚህ በፊት ይመገብ የነበረው በተለይ የእንስሳት ውጤቶችና ሌሎቹ ላይ ያጣ ነው። አሁን በሚያገኝበት ጊዜ ያው ቀስ ብሎ ሩጫው ባንዴ መሆን አይችልም። አንዴ የ10,000 ከዛ በላይም ሊሆን አይችልም። ስለዚህ ቀስ ብሎ ማለማመድን ይፈልጋል ሰውነት በተፈጥሮ። ስለዚህ እያንዳንዱ ሰው የራሱ የሆነ ፊዚዮሎጂካል ነገር አለው፣ ግን ጀነራል ነው የምናወራው እንጂ እያንዳንዱ ጂን ማፑን ብንመለከት አንዳንዱ ሬዚስት የሚያደርግ ባህሪ ቶሎ አሴምሌት የሚያደርግ ፊዚዮሎጂካል አሰራሩም ለየት ያለ ሊሆን ይችላል። ሆኖም ግን ምን መክረው ያው ሁሉም የሚረዳው ስለሆነ በተቻለ መጠን ያው አብዛኛው ምግቦች ቅባት ማጣፈጫም ስለሆነ በተለይ ስጋውም ማነስ ብሎ ቅባት ያለው ወጡ ላይ ያሉት ነገሮች ቀስ ብሎ መጠቀም ነው። ከዛ ውጪ ትልቁ ነገር ደግሞ በተለይ ደህንነቱን የጠበቀ ምግብ መሆን አለበት። አሰራሩ ላይ በተለይ ተሰርቶ አንዴ ፍሪጅ ውስጥ ከቶ ፍሪጅ ውስጥ እያወጡ መመገብ ራሱ አንድ ጊዜ አሙቆ እንደገና ደግሞ ይገባል ይወጣል። ስለዚህ ሳይክሮፊሊክ ባክቴሪያ ወይንም ደግሞ ቅዝቃዜ የሚወዱ ባክቴሪያዎች ስላሉ አዳፕት አድርገው እነዚያ ባክቴሪያዎች ሁሉን ያማል። ስለዚህ ከሱ አኳያ አንደኛ የሚዘጋጀውን ምግብ መጠንና አይነቱን ዳይቨርሲፋይ አድርጎ በመጠኑ መውሰድ፣ ከዛ በኋላ ደግሞ ንጽህናውንና ደህንነቱን መጠበቅ ነው። ፍሪጅ ውስጥ ከገባም ደግሞ ፍሪጅ ውስጥ የሚገባውን አንዳንድ ጊዜ ለረጅም ጊዜ ይሰራና እስከ 15 ቀን ድረስ የተቆነጠረ ይወጣል። ያ ችግር አለውና ደህንነቱና የሚጠበቀ ምግብ ማድረግ ነው። ከዛ ውጭ ደግሞ ፈቀቅ ሲል ደግሞ አትክልትና ፍራፍሬና ሌሎችን ምግቦች መመገብ አቅም በፈቀደ መንገድ ጥሩ ነው ብዬ አስባለሁ። አመሰግናለሁ። መልካም። ዛሬ እንግዲህ በዋናነት የፈለግነው በእኛ ባህል የአመጋገብ ባህላችን ዳይሬክተራችን የመጀመሪያዋን ፎቶ ይሰጠናል። የአሳ በአመጋገብ ባህላችን ውስጥ ስለተዘነጋው አሳ ጉዳይ ነው ትንሽ ሰፋ ያለ ቆይታ የምናደርገውና እንደው በዚህ ዙሪያ ምን ታዘባችሁ? በእኛ ሀገር ስላለው ሁኔታ በተለይ የምግብ ባህላችን የአመጋገብ ባህላችን አለ። እዛ ውስጥ አሳ የት ነው ያለው? ዶክተር ሲንዶ ካንተ ልጀምር። አዎ እንግዲህ ሀገራችን ኢትዮጵያ በጣም ሰፊ ሀገር ናት። መልክዓ ምድሯም ተራራማና ሸለቆ ቦታዎች የተለያየ መልክዓ ምድር ያለበት ነው። የህዝቡን ብዛት ሰፊ ነው፣ በጣም ብዙ ነው። ስለዚህ ከዚህ የተነሳ በአብዛኛው የአሳ ማስገር ማጥመድና መጠቀም ልምድ የምናይባቸው ቦታዎች ወንዞችና ሐይቆች ያሉባቸው አካባቢዎች ላይ በባህላዊ መንገድ አሳ አስግሮ የመጠቀም ባህል ለብዙ ዘመናት ለሴንቸሪስ የቆየ ልምድ ነው። ከዛ ውጭ ግን ይሄ ለንግድ አገልግሎት የሚውል በሰፊው ወደ ከተሞች ቀርቦ የሚሰራጭበት ሁኔታ የቅርብ ጊዜ እያደገ የመጣ በልማት ፕሮጀክቶች እያደገ የመጣ ሁኔታ ነው ያለው። ስለዚህ ከተሞች አካባቢ ያለው ማህበረሰብ አሳ የሚያገኝበት ሁኔታ አሁን ነው እየጨመረ የሄደው። ለምሳሌ በጣም ቀደም ባሉት ጊዜያት አሳ ሀብት ክፍል ይተዳደር የነበረው በቀይ ባህር ምክንያት በመከላከያ ሚኒስቴር ስር ሁሉ ነበረ። ኦኬ የአሳ ሀብት ልማት ባህር ኃይሉ ቀይ ባህርን ይቆጣጠር ስለነበረ በዛ ምክንያት የአሳ ሀብት ልማትም በመከላከያ ስር ነው የነበረው እና በዛ ዘመን እስራኤሎች ዴቨሎፕ ያደርጉት የነበረው የአሳ ሀብት ልማት በአውሮፕላን ተጭኖ አዲስ አበባ ድረስ ይመጣ እንደነበረ ነው አንዳንድ ዶኩመንቶች ስንመረምር ያገኘ ነው። ከዛ በኋላ ባሉት ስራዎች ደግሞ በየሐይቁ በየወንዞቹ አሁን ደግሞ ግድቦችም እየተሰሩ ሲሄዱ ከግድቦችም የምናገኘው በመጠኑ ደግሞ በትንሹ እየተሰራ ያለበት የአሳ እርባታ ስራ ተጨምሮ አሁን የአሳ ምርት ወደ ገበያ ይቀርባል። ይህም ስለማይበቃን ከውጭ ሀገር ኢምፖርት የሚደረጉ በጣም ብዙ አይነት አንድ ኢምፖርተር የማቀው የአሳ ምርቶች የሚያስገባ ኢምፖርተር ከ120 አይነት በላይ ሲፉድ እንደሚያስገባ ነው የነገረኝ። ስለዚህ በጣም ብዙ አይነት ምርትም የታሸገም ባለበትም ሁኔታ ፊሌት የተደረገም ወደ አገር ውስጥ የሚገቡ ከውጭ ከተለያየ ዓለም ክፍሎች ይመጣል። ስለዚህ አሳ በአብዛኛው ተጠቃሚ የሆነው የህብረተሰብ ክፍል ያለው በወንዞች በሐይቆች እና በግድቦች አካባቢ ያለው ነው። ሌላው ግን አመቱን ሙሉ አንድም ኪሎ አሳ የማያገኝ አንድ ዲሽ ማለት ነው ምንም ማግኘት የማይችል አሳም አይቶ የማያውቅም ሰው ያለበት ሰፊ አገር ነው ኢትዮጵያ። ስለዚህ የስርጭቱ
በዚህ ሁኔታ በጣም ከፍተኛ ልዩነት ያሳያልና አብዛኛው ተጠቃሚዎቹ እነዛ ውሃ አካባቢ ያሉት የህብረተሰብ ክፍሎች ናቸው ማለት ነው። ፕሮፍ እዚህ ላይ አመሰግናለሁ። አሳ እንግዲህ ያልጠቀምንበት ነው። ሁሌም በተለያየ ጊዜ ከዛ በፊትም የተነሱ ጉዳዮች ናቸው እና ፐር ካፒታ ኮንሰምፕሽናችን ብናየው የተለያዩ ሊትሬቸሮች ከ0.25 እስከ አቨሬጅ 0.5 ኪሎግራም ድረስ ነው በአንድ ሰው። ስለዚህ ምንድነው አሳን እየተጠቀምን ያለ ነው በጣም አነስተኛ ነው። ስለዚህ ኦኬ አነስተኛ ነው። ስለዚህ አነስተኛ መሆኑ እንዴት ሶልቭ ማድረግ አለብን? ምን ችግር አለብን? ስለዚህ አሳን የምናመርተው ምርት ከፍተኛ ነው ይታወቃል። በቶን ነው 514 አካባቢ ሺህ ቶን አለ። እነዛ መማረቱ ብቻ ሳይሆን አትሊስት አዌርነስ ክሬት ማድረግ አለብን አሳውን እንደምንጠቀምበት። ከዛ ውጭ ደግሞ በአግባቡ የተመረቱ ያሉትን አሳዎች ፕሮሰስ የተደረጉ አሳዎችንም ወደ ገበያ ቫልዩ ቼኑን ጨምሮ ወደ ገበያ ማቅረብ አለብን። ለምሳሌ ወደ ጋምቤላ ብንመለከት እዛ አካባቢ የአሳ ቋንጣ አለ። ያ አሳ ቋንጣ ተፈጭቶ አንዳንድ ጊዜ እስከ ሰሜን ድረስ የሚሄድበት አለ። ስለዚህ ምንድነው አሳው አለ ግን ጠንከር ብለን ሌሎቹ ከዚህ በፊት የእንስሳትና አሳ ሀብት ልማት የሚባል ሚኒስትርም ነበር። ያው አሳን ምን ያህል ኢምፖርታንት እንደሆነ የሚያሳይ ነው። ስለዚህ አሳው ወንዞቻችን ብዙ ናቸው፣ ምንቆጥራቸው የለም። ስለዚህ ስናስበው አሳን በአግባቡ ምርምሮች እንሰራለን። የተለያዩ ኢንዲጂነስ የሆኑ ለኢትዮጵያ ብቻ ያሉ አሳዎች አሉን። ይጠቀምንበት አይደለም፣ ያስቆጫል። ስለዚህ ምንድነው እነዚህን ስራዎች አሳውን በአግባቡ ቫልዩ ቼኑን ጠብቆ መሰራት አለበት። ፕራይሱን ብናየው ወደድ ያለ ፕራይስ አለው። ያ የሆነበት ምክንያት ምንድነው? አቅርቦቱ፣ ዝርያው፣ ሌሎች ነገሮች ሁሉ ማቀዝቀዣ ሰንሰለቱ ሁሉ መሟላት ያለባቸው ነገሮች አሉ። ፕሮሰስ ቴክኖሎጂም አሉና ኤክስፔክት ማድረገው እኔ አሳን ወደፊት ከአንድ የሆነ የታሸገ አሳ እኛ መስራት እንችላለን፣ ማምረት እንችላለን ብዬ አስባለሁ። ከዛ ውጭ እንግዲህ ከውጭም ሀገር መጥተው ፕሮሰስ ያደረጉ ሰክሰስፉል ያልሆኑ ኢንቨስተሮች አሉ፣ ጣሊያኖች አሉ፣ በተለይ ደቡብ አካባቢ። ኢትዮጵያ ውስጥም እንደዚሁ የድራይድ ፊሽ፣ ስሞክድ ፊሽ የመሳሰሉት ሁሉ እየሰሩ አለ። ጠቅላላ ባለመልኩ አሳን ያስቆጫል፣ እየተጠቀምንበት አይደለም። ሀብታችን ብዙ ነው፣ ግን ተቋም ያስፈልገዋል ጠንካራና ይሄን ነገር መሰራት አለበት ብዬ አምናለሁ። አመሰግናለሁ። መልካም። እስኪ ዳይሬክተራችን ቀጥሎ ያለውን ፎቶ ይሰጠናል። ምናልባት ከዚሁ አሳው ላይ በሰፊው ቆይታ እናደርጋለን። እዚሁ የአመጋገብ ባህላችን ላይ ብዙ ጊዜ ወደ ፕሮፌሰር የሚወስደው ሀሳብ ነው። የአበሳሰል ባህላችን እንግዲህ እዛ አካባቢ በጣም በሰፊው ስላሉበት የፕሮሰሲንግ ላይ ስላሉበት የኛ የአመጋገብ ባህል ከአበሳሰል ጋር በተያያዘ ይዘቱን ሳይለቅ ግምት ውስጥ አስገብተን ነው ወይ የምንሰራው? ያ ባህል አለን ወይ? ፕሮሰስ የሚደረጉ የኛ ሀገር ምግቦችም በዛ ደረጃ ኮንሲደር የተደረጉ ናቸው ወይ የሚለውን ነገር እንዲያነሱልኝ ፈልጌ ነው። አመሰግናለሁ። ምንድነው እንግዲህ እኛው ሀገር ውስጥ ያለው ሰፊ የሆነ ባህላዊ ምግቦች አሉ። በጣም ደስ የሚል ነው። ብዙ ናቸው። እነዚህ አይነት ምግቦች አንዳንዶቹ ወደ ኢንዱስትሪ እየገቡ ነው። በቀጣይነትም ወደ ኢንዱስትሪ ይገባሉ። እኛ ባናስገባቸው ሌሎቹ ያስገባሉ። ምንም ጥርጥር የለውም። ስለዚህ ከሱ አኳያ እንግዲህ ሙያ ይጠይቃል። አንዳንዱ ሙያ ከቤተሰብ የመጣ አለ አይደል እንዴ? አንዳንዱ ደግሞ ራሱ ዲቨሎፕ የሚያደርገው አለ። እኛ ብዙ ሙያተኞች ወንዶችም ሴቶችም ሼፎችም ሁሉም ባለትዳሮችም ወጣቶችም አሉ። ግን ምንድነው ለምሳሌ አሳን ብንመለከት ሌሎቹን ብንመለከት ልምድ ይፈልጋል። በዛ ውስጥ ደግሞ መታየት ያለባቸው ኒውትሪሽኑ እንዳይበላሽ መጠበቅ ያለባቸው ነገሮች አሉ። እሱ ብቻ አይደለም። እሱን ከተጠቀምን በኋላ ምን አይነት መጠጦችን መጠቀም አለብን የሚሉ አብረው የሚሄዱ ነገሮችም አሉ። ስለዚህ ምንድነው አዎ በተለምዶ የሚሰሩ ነገሮች አሉ። በጣም አሪፍ ናቸው፣ ቆንጆ ነው። ግን ሳይንሳዊ ሞር ቢሆኑ ደግሞ ጥሩ ይሆናል። ያ የሚሆነው እነዛን ባህላዊ የሆኑ ነገሮችን ወደ ኢንዱስትሪ አፕ ስኬል ስናደርጋቸው አሁን ሽሮ አሁን በፋብሪካ ደረጃ መማረት ጀምሯል። በቃ ስለዚህ ቴምፕሬቸሩን ጠብቆ ሮስቲንግ ታይሙን ጠብቆ ሚክስ የሚደረግበትን ነገር ጠብቆ ዲሄል መደረጉን አይቶ መጨረሻ ላይ ደግሞ ፓርቲክል ሳይዝ ወይንም ደግሞ የመጠኑ የዱቄቱ መጠንን አይተው ሁሉ መስራት ጀምሮ ከለሩን አይተው ስለዚህ እየተጠበቡበት ነው ያለውና ምግብ በራሱ ዓለም አቀፋዊ ኮሚዲቲ ሆኗል። ኢትስ ግሎባል ኮሚዲቲ ስለሆነ በጣም አስፈላጊ የሆነ ነገር ስለሆነ ያው በሂደት እየሰሩት ያለው ሳይንሱም የመጣው እኮ ድሮ ከነበረን ነገር ነው ቼክ እያደረገ የነበረው። ስለዚህ
ሙያው አለ። ትንሽ ግን ከሳይንሱ ጋር ቲዩን ማድረግ ያስፈልገዋል። ከአበሳሰል ጋር በተያያዘ በሰፊው ያው ማየት ያለብን ነገሮች አሉ። ዳይሬክተራችን እስኪ የሚቀጥለውን ይሰጠናል። ምናልባት ቅድም ትንሽ ዶክተር ስታነሳ በእኛ ሀገር ያለው የአሳ የመጠቀም ባህል ስቲል በጣም ዝቅተኛ ነው። ግን እንደው እስኪ ከሌሎች ሀገራት ጋር አያይዘን በደንብ ብናየው በሚል ነው። በጣም ጥሩ። የእኛ ሀገር ትልቁ አሁን ማነቆ ያለው የምርቱ ላይ ነው። አሳ የምናመርትበት ያለንበት ደረጃ በዓለም ላይ ያለው ወደ 200 ሚሊዮን 200 ሚሊዮን ቶን በላይ ይመረታል በዓለም ላይ ማለት ነው። የግብፅን ብናይ ደግሞ ከ2 ሚሊዮን ቶን በላይ ታመርታለች በዓመት። ኢትዮጵያ ውስጥ የሚመረተው 102,000 ቶን ያህል እንደሆነ ነው የቅርብ ጊዜ የግብርና ሚኒስቴር ሪፖርት የሚያሳየው። ስለዚህ ያ ደግሞ የነፍስ ወከፍ ፍጆታችንን ስናይ እዚህ አሁን የዓለም አቀፍ አማካዩ ስናየው ወደ 20 ኪሎ ግራም ነው። የኢትዮጵያ ከ1 ኪሎ ግራም በታች ነው። እንግዲህ 102,000 ቶኑን ለ120 ሚሊዮን ሕዝብ ስናካፍለው አንድ ሰው 1 ኪሎ ግራም አሳ በዓመት አይደርሰውም ማለት ነው። በዓመት 1 ኪሎ ግራም አሳ አይደርሰውም አንድ ኢትዮጵያዊ። ግብጾች ግን ከዓለም አቬሬጅም የበለጠ 23 ኪሎ ግራም ይደርሳቸዋል። በአብዛኛው በላይ ነው፣ ከዓለም አማካይ በላይ ናቸው። እንደውም የአፍሪካ 10 ነው። የባሱትን ደግሞ ስናይ ሎ ኢንካም በጣም አነስተኛ ገቢ ያላቸውና በምግብ ራሳቸውን ያልቻሉ የሚባሉት እንኳ አገራት አፍሪካ ውስጥ ያሉት 5.4 ኪሎ ግራም በዓመት ያገኛሉ። በጣም ድሆች የምንላቸው በጣም ድሆች የተባሉት። ስለዚህ የኛ ያለንበት የትጋ ነው ስንል ይህንን እዛ ላይ ለማድረስ አሁን ያለንን ምርት በ14 በ15 እጥፍ እንኳ ብናሳድገው እነዚህ ሎ ኢንካም የሚባሉት አካባቢ ለመድረስ የሚደረግ ጥረት ነው ማለት ነው። ስለዚህ የት ጋር እንዳለን ምን ያህል እንደራቅን ከአሳ አጠቃቀም አንጻር ግልጽ ነው። የተመረተውም ቢሆን በጥሩ ሁኔታ ወደ ገበያ አይቀርብም። የአሳ ብልሽት የሚጀምረው ገና መረብ ተጥሎ ወይም ማጥመጃ መሳሪያ ተጠቅመው ገና ከውሃው ውስጥ ማውጣት ሲጀመር ነው። ከዛ ከተጠመደበት ቦታ ውሃው ዳርቻ ድረስ እስከሚደርስ ድረስ ያለው ጊዜ በጣም ወሳኝ ነው። በዛ ሰዓት የሚደርስበት ብልሽት ከዛ በኋላ ያለውን የምርት ኳሊቲ ይቀንሰዋል። ቅድም ፕሮፌሰርም እንደገለጹት የሼልፍ ላይፉን ሼልፍ ላይ የሚቆይበትን ረጅም ቦታ የሚጓጓዝበትን ሁኔታ ማሰብ የሚኖርብን ከዚህ የተነሳ ነው። ካለው ተፈጥሮ ፕሮቲኑ ካለው ተፈጥሮ የተነሳ በቀላሉ ስለሚበላሽ ያንን ያመረትነውን እንኳ አሁን ያለንን ምርት እንኳ በጥራት ወደ ገበያ የማቅረብ እንትናችን በጣም አነስተኛ ነው። ብዙ መሰራት ያለበት ሁኔታ ነው የሚታየው። ስለዚህ የዓለም ትሬንድ የሚያሳየን በአጠቃላይ አሁን ከተፈጥሮ የሚያዘው አሳ ምርት መጠን ቆሟል፣ መጨመር አቆሟል። አሁን ወደ ላይ እያደገ እየሄደ ያለው በእርባታ የሚመረተው የአሳ ምርት ነው። ባለፉት 5-6 ዓመታት በተለይ ከፍተኛ ምርት የሚገኘው ከእርባታ ነው። ስለዚህ ዓለም ወዴት አስተካክሏል? አቅጣጫውን ወደ እርባታ ነው ያስተካከለው። ምክንያቱም ከተፈጥሮ የምናገኘው የአሳ ምርት መጠን ውስን ነው። የተፈጥሮ ሀብቱ ካሟጠጥ ነው ማለቅ የሚችል ነው። የኢትዮጵያም ውስጥ ያለው 102,000 ቶን ያህል ይመረታል በአሁኑ ሰዓት። ፖቴንሻሉም እዛው አካባቢ ነው ሙሉ አቅሙ። ስለዚህ ያንን አሟጠን ብንጠቀመው ሐይቆቹና ወንዞቹ መስጠት ከሚችሉት በላይ መስጠት ስለማይችሉ መከተል ያለብን እንትን ወደ እርባታ የተለያዩ ቴክኖሎጂዎችን ተጠቅመን ወደ እርባታ ማምጣት አለብን። የዓለምን ፋሽን የሆነው ይሄው ስለሆነ ማለት ነው። ስለዚህ ይሄ ያለንበት የአጠቃቀም ደረጃ የሚያሳየን አንድም ባህላችን፣ ሁለትም አቫይላቢሊቲ አክሰሲብል አለመሆኑ፣ ሶስተኛ ደግሞ በአሁኑ ጊዜ በፊት 1 ኪሎ ግራም አሳ በ1 ብር ልንገዛው እንችል የነበረው ከ25 ዓመት በፊት አሁን በመቶዎች ነው የሚሸጠው እንደየ አይነቱ ማለት ነው። ስለዚህ አፎርዳቢሊቲ ይሄ የዋጋውም ተደራሽነት ለብዙ የህብረተሰብ ክፍል አጠያቂ ነው። የቅንጦት ምግብ እየሆነ ሄዷል ማለት ነው አሁን አሳ። በተለይ ቅድም ፕሮፌሰር ያነሱ ብልሽቱ ነው አንዱ ችግርና በተለይ በቆርቆሮ ታሽገው እንዲሁም የቋንጣ ያሏቸው ነገር ምናልባት ለነዚህ ትንሽ መፍትሄ ሊሆን ይችል ነበር፣ ለመጓጓዝም ለስርጭትም አመቺ ይሆናልና ከዛ አንጻር እንደው የሚጨምሩት ሀሳብ አለ? አዎ፣ ምንድነው አሳ ቅድም እንደ ዶክተር እንዳነሳው ከፍተኛ ፕሮቲን ስላለው ዲግሬድ የሆኑ ደግሞ የመበላሸት ባህሪው ከፍተኛ ነው። ስለዚህ አሳ መብላቱ ብቻ አይደለም ጥበብ የሚያስፈልገው፣ መያዙም ብቻ አይደለም። ትራንስፖርቴሽን ላይ ኩዊክ ፍሪዚንግ ያስፈልገዋል። አሳው እንደተያዘ
ከተያዘ በኋላ እዛው ኪክ ፍሪዝ መደረግ አለበት። ከተበለተም ሌሎች ነገሮችም ከተደረገው በኋላ ፍሌክ ከተደረገም በኋላ ወዲያውኑ በጣም አነስተኛ በሆነ እጅ ንክኪ አንሶ መቀመጥ መቻል አለበት። ስለዚህ አንዳንዴ አሳው የሚጓጓዝበት ጊዜ ያው ምናየው ነው በጆንያ ሊመጣ ይችላል፣ በማዳበሪያ ሊሆን ይችላል። ትንሽ ደስ የማይሉ ነገሮች ይኖራል። ያ ምንድነው ለምን ሆነ አይደለም፣ የግዴታ ያንን ማስተማርና ሂደቱን መጨመር ነው። ለአሳ ማጓጓዣ አስፈላጊ የሆኑ ነገሮችን ጀስት ቦክሶቹን ቅዝቃዜ ያላቸው ቦክሶቹን አሳ መቀመጥ ያለበት -80 ዲግሪ ሴንቲግሬድ ነው። ያ ባይሆን እንኳን ለማጓጓዝ ያሉትን ቦክሶችን ማዘጋጀትና ስራዎችን መስራት ነው። መውቀስ ሳይሆን መስራት ያስፈልጋል። ስለዚህ ከሷ አኳያ አሳን ኢንፍራስትራክቸር ወይንም ደግሞ መሰረተ ልማት ይፈልጋል። ስለዚህ መሰረተ ልማት ያስፈልጋል ሲባል አንደኛ አሳ ከሚያጠምዱ ሰዎች ጀምሮ አሳ ከማጥመጃ መሳሪያው ጀምሮ ካለው ዝርያ ጀምሮ ስቶር ማድረጊያውን ትራንስፖርት ማድረጊያውን እና በየቦታው ዲስፓች የሚደረግበትን ነገሮች ሁሉ በተለይ እነዚህ ሰንሰለቶችን የቅዝቃዜ ሰንሰለቶችን መጠበቅ ያስፈልጋልና ይሄ ነገር አልፎ አልፎ አሁን የአሳ ምርቱን ተከዘን ብንመለከት ያደገ የመጣ የአሳ ምርት አለ በግድቡ ምክንያት። አሁንም ደግሞ በግድባችንም አሳው ያደገ። ስለዚህ ለዛ ዝግጅት ያስፈልገናል። ዝግጅት ብቻ ሳይሆን ኮንክሪት የሆነ ሊሰራ የሚችል ኢምፕሊሜንታብል የሆነ ፕላን ያስፈልጋል። ስለዚህ ለዛ ደግሞ እውቀት ያላቸው ብቻ ሳይሆን ክህሎት ያላቸው ሰዎች ተመርቶ ስራው መሰራት አለበትና ለኛ ብቻ አይደለም ኤክስፖርት ማድረግ እንችላለን፣ መሸጥ እንችላለን። ህዝቡንም ባለው በተለይ በምግብ ኒውትሪሽን አኳያ የምግብ ሴኩሪቲ ላይ ስናይ ከፍተኛ ፕሮቲን ያለው ነው። ስለዚህ ስጋ፣ ዶሮ ወይንም ደግሞ እንቁላል ብቻ ሳይሆን አሳንም ለኒውትሪሽን ሴኩሪቲ ለፉድ ሴኩሪቲ መጠቀም እንችላለን። ይሄን ምንድነው በደንብ አድርገን ጠለቅ ያለ ስራ ከሰራ መስራት እንችላለንና እንዳይበላሽ ስራ መስራት ያስፈልጋል። መልካም ተቀምጠን ደግሞ ቀሪ ሀሳቦችን ሰፋ ያሉ ሀሳቦችን እናነሳለን። እስከዛው እናመሰግናለን። ተመልካቾች የተከታተላችሁ የምትገኙት ጤና በቤት ሆኖ ዛሬ የተወያየን የምንገኘው በአመጋገባችን ባህል ከዘነጋ ነው አንዱ ስለሆነው የአሳ ምግብ ላይ ነው እያነሳን የምንገኘው። በ011 270 4235 ላይ ደውሉ። ምላሽ ማብራሪያ ወደ እናንተ የምናደርስ ይሆናል። ካፍታ ማስታወቂያ በኋላ ተመልሰን እንገናኛለን። በሰሞነ በዓል ለዛውን በፋሲካ እንደ ፀሐይ ትንሣኤ ሕይወታችን እንዲፈካ ሁሉም እንደ አቅሙ ለበዓል ማድመቂያ ቤተሰብ ከያለበት እየተሰበሰበ ከያለበት እየተሳሰበ ብሩህ ቀን ብሩህ አውደ ዓመት ማሳመሪያ የሚበረከትበት በሌሎች ደስታ ውስጥ የእኛን ሐሴት የምናገኝበት መልካምነት በፍቅር ደምቆ የሚናኝበት በፍቅር ዋጋ በትህትና በቀና መንፈስ በአዲስ ምዕራፍ እንኳን ለብርሃነ ትንሣኤው በሰላም አደረሶ። የኦሮሚያ ህብረት ሥራ ባንክ። የድርጅቱ ባለቤት ከቤቱ መውጣት ሳያስፈልገው ለሰራተኞቹ ደሞዝ መክፈል አስችሎታል። በጎንዮሽ ሥራ ብትወጠርም ለእናቷ ከመድረስ አላገዳትም። ያለበት ቦታ ሩቅና ለባንክ አገልግሎት ባይመችም የቤቱን ፍጆታ ባለበት ሆኖ አሟልቷል። ከእንግዲህ ወዳጆን ለማስደሰት ሥራው ሳይስተጓጎል በቅጽበት ይደርሳሉ እንጂ ሩጫ፣ ውጥረት፣ ርቀት፣ ገንዘብ ተሸክሞ ስጋት እንዲሁም ጊዜ እንቅፋት አይሆንቦትም። ምክንያቱም በኦሮ ዲጂታል እኛ ወደ እርሶ እንጂ እርሶ ወደ ባንክ መምጣት ስለማያስፈልገውት በአጭር የጽሑፍ መልእክት በ840 ነፃ የጥሪ ማዕከል አሊያም በቴሌግራም በመጠቀም ሁሉንም የባንክ አገልግሎቶች በውስን የጣቱ ንክኪ ብቻ መጠቀም በመቻሉ በኦሮ ዲጂታል ሁሉም ተሳክቷል። መልካም የትንሣኤ በዓል። ኦሮሚያ ባንክ፣ የሕዝብ ባንክ። አሆሆዬ አሆሆዬ የሆሳዕና ከጓዶቹዬ ቀለበት ሰራው በዘንባባዬ አሆሆዬ አሆሆዬ ደረሰ ቀኑ እምዬ መጣን የታለ ግርፎው ያስደመርሽን አሆሆዬ ሚሻ ሚሾዬ Let me
እንኳን አደረሳችሁ። መልካም የትንሣኤ በዓል። ኢትዮ ቴሌኮም። ተመልሰናል። ጤናው በቤት ሆነው እየተከታተላችሁ የምትገኙ ዛሬ እየተወያየን የምንገኘው በተለይ በአመጋገብ ባህላችን ስለተዘነጋው ጉዳይ ነው እያነሳን የምንገኘው። እዚህ ስቱዲዮ ፕሮፌሰር ስመልስና ዶክተር አበባ አብረውን አሉ። ፕሮፍ እስቲ እንደው ቅድም ከመግቢያችን ስናነሳ በተለይ የኛ ሀገር የአመጋገብ ባህል ይታወቃል። እንደው ጥሩ ጎን ምንድን ነው ያለን? ምናልባት ወደ ሳይንሱ ቀረብ ያለ ጥሩ ነው የምንለው የኛ እንደው ምንድን ነው ማጎልበት ያለብን? እንግዲህ አመጋገባችንን ስንመለከት በጣም ጥሩ ነው። የኔ ሀሳብ ማለት ያለው ዳይቨርሲቲ በተለይ ያሉት የምግብ አይነቶችን በብሔር ብሔረሰቦች ስናያቸው፣ ከዛ ውጭ ደግሞ መጠናቸው እንጀራ ብንመለከት አሁን ፖፑላር የሆነ ወደ ሌሎች ሀገሮች እንግዲህ ወደ 18 ከሚሆኑ ሀገሮች ላይ በላይ እየደረሰ ነው ያለው። ኤክስፖርትን ብናየው ወደ 29.8 ሚሊዮን በ2016 ደርሷል። ስለዚህ ቅመማ ቅመም ብንመለከትም ወደ 5.7 ሚሊዮን ደርሷል። ስለዚህ አመጋገባችን ስንመለከት ከሰሜን ብንጀምር እንኳን ህልበት አለ፣ እህሎ አለ፣ ድቁስ አለ፣ ቆሎአችን፣ ንፍሮ አለ፣ ሌሎቹንም ነገሮች መዓት ነገሮች አሉ። ገበታችን በጣም ሰፊ ነው። ስለዚህ ምንድነው ትልቁ ነገር ምንድነው በስርዓቱ በተለይ ዳይቨርሲፋይ አድርጎ የመመገብና ወደ ባሉት ነገሮች እዛው ስሞል ስኬልም ቢሆን እየተሰሩ መቅረብ መቻል አለባቸው ብዬ አስባለሁ። በእርግጥ አሁን ትንንሽ ሱቆች ለምሳሌ የተለያዩ አነባበሮ ቆሎ፣ ዳቦ ቆሎ፣ እንጀራ፣ ሌሎች ነገሮችም እየተሸጡ ነው ያሉት። ይሄ መቀጠል አለበት። ከዚህ በፊት እንደውም መንገድ ላይ መብላት በጣም ነውር ነበር የሚባለው አመጋገቡ። ስለዚህ አሁን ስትሬት ፉዶችም እየጨመሩ ነው የመጡት። አሁን ወጣቶችም ቁጭ ብለው ድንች ልጠው ሌሎም ነገሮች አሉና በቀጣይነት ያሉት እንግዲህ የስጋም ጠብሶ ቢሆን አሳም ቢሆን ተጠብሶ ከዛ ውጪ ዶሮም ተጠብሶ ሊሆን ይችላልና አመጋገባችን በጣም ሰፊ ነው፣ ብዙ ነው ያለን። ግን ያንን ነገር በደንብ አድርገን እያሻሻል መሄድ አለብን። ለምሳሌ አንድ እኔ ተማሪ የሰራው ቦርዴ ላይ ነው። ቦርዴ ላይ አንዱ ግኝት የተገኘው ምንድነው በተለይ ኦበሲቲ ወይንም ደግሞ ይሄ ውፍረትን መከላከል እንደሚችል ተረጋግጧል። ስለዚህ አመጋገባችን በጣም ሸጋ ነው፣ ግን መጠኑ ያስፈልጋል፣ ሴፍቲው ያስፈልጋል፣ በተለይ ደህንነቱ ላይ ያው። ከዛ ውጭ ደግሞ የሚቀነባበርባቸው መሳሪያዎች አድካሚና አሰልች እንዳይሆኑ እነዛን ዘመናዊ መሆን አለባቸው ብዬ አስባለሁ። መልካም ዶክተር፣ እዚህ ላይ የምትጨምረናለ? አዎ እኔ በጣም ትልቁና ጥሩ የአመጋገብ ባህላችን በየመጀመሪያ መጥቀስ የምፈልገው የሚጾም ህዝብ ነው የኢትዮጵያ ህዝብ። ስለዚህ መጾም ራሱ ሜኑ ላይ ያስቀመጠ ህዝብ ነው። መጾም በፍላጎት መጾም ማለት ነው። ስለዚህ ይህንን ደግሞ የምዕራቡ ዓለም በአሁኑ ጊዜ እንደ አዲስ ተረድቶት ጠቀሜታውን ይህንን ምሁራኖቹም ሐኪሞቹም የስነ ምግብና የአልሚ ምግብ አማካሪዎችም ሁሉ እያበረታቱት ያለ ነገር ነው። ይሄ ምንድነው ትርጓሜው? ሰውነታችን የወሰዳቸው አላስፈላጊ ትርፍ የሆኑትን ነገሮች በጾም ወቅት ላይ ስታርቭ ስናደርገው ስናቅበው ይጠቀማል ወይም ያስወግዳል፣ ይጸዳል ሰውነታችን ከውስጥ። ይሄ ደግሞ ለብዙ በሽታዎች መንስኤ የሚሆኑት ነገሮች እግረ መንገድ ይወገዳሉ። ጉበትና ሌሎች አካላት ላይ ወሳኝ የሆኑ አካላት ላይ የሚኖረው ጫና ይቀንሳል። ከዚህ አንጻር መጾም አንዱ ትልቁ ባህላችን ነው ብዬ አፕሪሺየት ማድረግ እፈልጋለሁ። ሁለተኛ የምንመገባቸው ምግቦች በብዙ ሺህ ዘመን የጄኔቲክ ሴሌክሽን እየተመረጡ የመጡ ናቸው። የጤፍ ስቴፕል ፉድነት በቅርብ ዓመታት በተመራማሪ በሳይንቲስት ተብሎ የተገኙ ግኝቶች አይደሉም። ሴሪያሎቹ፣ ጥራጥሬዎቹም፣ ቅጠላቅጠሎቹም፣ ዶሮቹና ሌሎቹም ቢሆኑ በብዙ ሺህ ዘመን ሂደት
ገበሬ ኢትዮጵያ ገበሬና አርብቶ አደር ሴሌክት እያደረገ እየመረጠ እዚህ ያደረሳቸው ናቸው። አንፎርቹኔትሊ ግን በቅርብ ዘመናት እነዛን ነባሮቹን እያጣን አዳዲስ ዝርያዎች ብቻ ዶሚኔት እያደረጉት ይሄ ጊዜያዊ የሆነ ግን ከፍተኛ ምርታማነት በሚል አዝዕርቱም እንስሳትም ላይ ያሉ የተወሰኑ ጎደሎች አሉ። ስለዚህ የምንመገበው ይሄንን መሆኑም ራሱ በጣም ጥሩ ልምዳችን ነው። ከዛ ውጪ ማህበረሰባችን በአብዛኛው በተለይ ገበሬ ከመሆኑ አንጻር የጉልበት ስራ የሚያበዛ ነው። ከዛ ጋር ካርቦሃይድሬት የመመገብ እንትኑ ብዙ ነው። የስጋና ሌሎች ይሄ ከፍተኛ ፕሮቲን ያላቸውን ነገሮች በበዓላት ጊዜ አልፎ አልፎ ካልሆነ አብዛኛው ገበሬ የዘወትር ምግቡ አድርጎ የሚመገባቸው አይደለም። በከተሞች አካባቢ የምናየው ባህል በገጠሩ የለም። ስለዚህ ከዛ አንጻር የኛ ገበሬዎች ቦርጫም ገበሬዎች አይደሉም። የኛ ገበሬዎች በልተው ምን እንደሚጠጡ ያውቃሉ። ሁሉም ነገር ኦርጋኒክ ነው ሲጠቀሙበት። ከኬሚካሎች የራቀ ማህበረሰብ ነው የነበረው። በቅርብ ዘመናት ነው የኬሚካል አጠቃቀምም እየበዛ እየሄደ ለአንዳንድ ተጓዳኝ ችግሮች መጋለጥ እየበዛ የሄደው እንጂ ካንሰርና የመሳሰሉትን ነገሮች በአብዛኛው ማህበረሰቡ በማያውቅበት ሁኔታ ወይም ደግሞ ያንን ሊያረክሱ የሚችሉ ቅመማ ቅመሞችን እንዴት አድርጎ መጨመር እንዳለበት ቅቤ ለምሳሌ ፕሪዘርቭ ስናረግ በጣም ለረጅም ጊዜ እኛ ቅቤ ፕሪዘርቭ እናደርጋለን በባህላዊ መንገድ። ውጭ ሀገርም ወስደነው አመት ሙሉ አስቀምጠን እንጠቀማለን። የውጭ የሚመረት ቅቤ ግን የገበታ ቅቤ ሼልፍ ላይፉ በጣም አጭር ነው። ስለዚህ ከዚህ አንጻር ይህንን ፕሪዘርቭ አድርገን ያቆየንበት ኢንዲጂነስ ኖሌጅ የአገር በቀል እውቀታችን በጣም የሚደነቅ መሆኑን ነው መጥቀስ የምፈልገው። በጣም ጥሩ። ስለዚህ ኦርጋኒክ የተፈጥሮ ምግብ በእኛ ሀገር የተለመደ መሆኑ አንድ ትልቅ ነገር ነው፣ በተለይ ከሌሎች ሀገራት የሚለየን። እስቲ ቀጠናውን እንዴት ለምሳሌ እንደው ወደ ዋናው ወደ ቅድሙ አጀንዳ ስንመለስ ቀጠናው የምስራቅ አፍሪካ በባህር የተከበበ ነው። አይ ቲንክ የአሳ ምርቱ ከፍ ያለ ነው ብለን እንገምታለን። እንደ አጠቃላይ ሜዲትራኒያን ፉድስ የሚባልም አለ በተለያዩ ጽሁፎች ላይ። እንደው ስለሱ የተወሰነ ብናነሳ ስለ ምስራቅ አፍሪካ እናንሳና እዛ ውስጥ ኢትዮጵያ ስላለችበት ሁኔታ ደግሞ እናነሳለን። ፕሮፍ ይቀጥሉ እስኪ። አመሰግናለሁ። ሜዲትራኒያን ፉድስ እንግዲህ ያው ቅድም እንደተጠቀሰው ኢትዮጵያኖች በአብዛኛው ምግባችን ነው 2/3 የሚሆነው ካርቦሃይድሬት ነው በአብዛኛው እና ባላንስድ መሆን አለበት። ያ በቀጣይነት እንግዲህ አቅሙም እያደገ ሲመጣ ይሆናል። ሜዲትራኒያን ፉድ ላይ ስንል ያው በአብዛኛው እዛ አካባቢ ትልቁ ነገር የያዘው ያው ሲ ፉድስ ነው። በተለይ አሳን መሰረት ያደረገ ነው። ከአሳም በተጨማሪ እንግዲህ የአሳ አይነቶችን የተለያዩ አሉ፣ ሽሪምባ ሌሎችም አሉ። ግን ሲፉዶች ወይም ደግሞ የባህር ውስጥ የሚገኙ ምግቦችና እንዲሁም አረሞችን ይጠቀማሉ እንደ ምግብነት። ከዛ ውጪ ትልቁ ነገር የሜዲትራኒያን ፉድ ላይ የሚታየው ነገር በተለይ እንደ ዴይሪ ፕሮዳክትን ቺዝን ይጠቀማሉ እንደ ሜዲትራኒያን ዳይታቸው ሚኒዩ ላይ እሱ አንዳለ። ከዛ በተጨማሪ እንደዚሁ ኦሊቭ ይጠቀማሉ። ስጋ ላይ በተለይ ሶሴጅ ላይ እንደ ሜዲትራኒያን ፉድ ይጠቀሙበታል። እና ጠቅለል ባለመልኩ ግን ሜዲትራኒያን ስናስብ ባህሩም ስላለ አሳ በዋናነት የሚታይ ጉዳይ ነው። ዶክተር እሺ፣ እኔ በአጋጣሚ በኮቪድ ወቅት የኢትዮጵያንና የኤርትራን የአሳ ሀብትና አጠቃቀም ሁኔታ የማጠናበት እድል አግኝቼ ነበርና በዛ ሰዓት በቀይ ባህር ላይ ያለውን ያው ለረጅም ጊዜ ከዛ በፊት ኢትዮጵያ ተጠቀምበት የነበረው በአሁኑ ሰዓት ኤርትራ እየተጠቀመችበት ያለውን የአሳ ሀብት ሁኔታም የማየት እድል ነበረኝ። በርቀትም ቢሆን ጥናቱ ላይ ያየነው ምንድነው አሁን ቀይ ባህር ላይ 600 በላይ ከ1000 በላይ የአሳ ዝርያዎች አሉ። ወደ 1078 አይነት የአሳ ዝርያዎች አሉ። ከዛ ውስጥ ደግሞ በኤርትራ የባህር ዳርቻዎች የምንለው ይሄ ዌስት ኮስቱ ማለት ነው ለሬድሲ እዛ ላይ ከ600 በላይ ዝርያዎች አሉ። ከነዛ ውስጥ እንግዲህ ለምግብነት የሚውሉት ብዙ ዝርያዎች አሉ። ግሩፓቸው ብዙ ነው ሊስታቸውም እና እነዛን በተለይ ሰርዲን፣ ቱና፣ ማከረል፣ ሻርክ ለምሳሌ እኔ በአጋጣሚ አስመራ ዩኒቨርሲቲም ስለነበር የተማርኩት አንዱ መደበኛ ምግባችን ላይ ካፌ በሳምንት 2 ወይ 3 ቀኖች ይቀርብልን የነበረው ከምጽዋ የሚመጣ የሻርክ ስጋም ጭምር ሜኑ ውስጥ ነበረ። የዩኒቨርሲቲ ሚል ላይ እንግዲህ ሰርቭ ይደረግ ሁሉ ነበረ
እድለኞች ነበርን በአንድ መልክ ከዛ አንጻር። ስለዚህ የነበረው ያለው የአሳ ሀብት አጠቃቀም እዛ ላይ 80 ሺህ ቶን ማምረት ቢቻልም እንኳ ያለው የምርት መጠን ግን የሚያሳየው 30%ን ድረስ ማክሲመም ወደ 24 ሺህ ቶን ያህል ብቻ እየተመረተ እንደሆነ እሱም በማዶ በኩል በየመን አካባቢም ካሉ አሳስጋሪዎች ጋር እነሱም ሁሉም የሚያደርጓቸው እንቅስቃሴዎች አሉ። ቀይ ባህር ላይ ያለው እንቅስቃሴ በዛ ሁኔታ ነው ያለው። እንግዲህ እዛ 80 ሺህ ቶን ኢትዮጵያ ያላት ፖቴንሻል ደግሞ አሁን የፍሬሽ ዋተር የምንለው ከ100 ሺህ ቶን ምናምን ያህል በላይ ነው። ሁሉንም ብንጨምረው አሁንም የኢትዮጵያን ሕዝብ ፍላጎት አያረካም። ያንን እንዳለ ብናመርተው የእርባታም ስራ ሞክረዋል እና አሳ ሲባል ቅድም ፕሮፌሰርም ጠቆም እንዳደረጉት የአሳ ሲባል የጀርባ አጥንት ያላቸው አሳዎች በዋነኛነት አሉ። ከዛ ውጪ ደግሞ ሻርኮችን ጨምሮ ማለት ነው። ከዛ ውጪ ደግሞ ልክ አንበጣ የሚመስሉ ክሩስታሺያን መደብ ውስጥ ያሉ ሽሪምፕ፣ ሎብስተር የሚባሉ አሉ። ከእጽዋቶቹ ደግሞ አልጌ በተለይ ስፓይሩሊናን ፋርም ማድረግም በጣም ከፍተኛ ፕሮቲን ያለው እስከ ጠፈርም ድረስ የሚሄዱ ሰዎች ይዘዋት የሚሄዱ በታብሌት መልክ ሌላ ምግብ ይዘው የማይሄዱበት እነዚህ ሁሉ የባህር ምግቦች ናቸው እና በውሃ የተከበቡ ደሴት ውስጥ የሚኖሩ ሰዎች በአብዛኛው ከ90 ወይም ከ95 99% ድረስ ሙሉ ምግባቸው የባህር ብቻ የሆነ ሀገሮችና ማህበረሰቦች አሉ። እኛ ደግሞ ላንድ ሎክድ እንደመሆናችን በተለይ የባህሩን አሁን ሚስ አድርገነዋል። ግን ከሶማሊያ ከጅቡቲ የሚመጡ የአሳ ምርቶች አልፎ አልፎ ከተማ ውስጥ እናያለን። ከአውሮፓም የሚመጡ እንደ ሳልመን የመሳሰሉ ዋይት ፊሽ የመሳሰሉ የባህር አሳዎች የጨው መጠናቸው ትንሽ ጨመር ይላል የጨዋማ ውሃ ውስጥ ስለሚኖሩ ግን ቴስቲ ናቸው እና እነዚህን አይነት አሳዎች በብዛት ብናመጣቸው አገራችን ውስጥ ያለውን ፍጆታ ዲማንድ ፍላጎት ማርካት የምንችልበት በመጠኑም ቢሆን አስተዋጽኦ ይኖረዋል ብለን እንገምታለን። ምስራቅ አፍሪካን ግን በአጠቃላይ ስናየው ምንድነው እንደ ብዙዎቹ የኢኮኖሚ ዘርፎች በብዙ ሁኔታዎች ጎዶሎ ያለበት አካባቢ ነው። ከልማት እንቅስቃሴ አንጻር ወደ ኋላ የቀረ ነው። ሶማሊያ በተለያዩ ነገሮች ውስጥ ያለፈ ሀገር ስለሆነ የሚገኘው ምርት የሌሎች አገሮች የግብፅን ጨምሮ የሌሎች አገሮች የአሳ አስጋሪ ጀልባዎች የሶማሊያ የባህር ዳርቻዎች ላይ መጥተው አሳ አጥምደው ይሄዳሉ። ስለዚህ የአሳ ሀብታቸው የሌሎች የምዕራብ ዓለም መጠቀሚያ ነው የሆነው እዛ ባለው የአለመረጋጋት ሁኔታ ማለት ነው። ኬንያ አንጻራዊ እየተጠቀመች ያለችበት ነው። በአሳ እርባታም እያሳደገች ነው ያለችው። እነ ደቡብ ሱዳን እንደዚህ ላንድ ሎክድ ናቸው። ግን የሚደረጉት እንቅስቃሴዎች የምስራቅ አፍሪካ በአጠቃላይ የጎላ ነው ተብሎ አይታይም። በጣም ዝቅተኛ ደረጃ ላይ ያለ ነው። የጎላው እንቅስቃሴ ያለው ከግብጽ ቀጥሎ ናይጄሪያ፣ ጋና የመሳሰሉት እነ ኡጋንዳ የመሳሰሉት አገሮች ላይ የጎሉ በተለይ ደግሞ ምዕራብ አፍሪካ ያሉ በአትላንቲክ ውቅያኖስ ዳርቻ ያሉት አገሮች ከፍተኛ የሆነ የአሳ ማምረት እንቅስቃሴ ውስጥ ተሰማርተው እናገኛለን። ምስራቅ አፍሪካ ግን ብዙ መሰራት ያለበት ስራ ነው ሁኔታ ነው ያለው። አሳን በጣም ሄልዚ ፉድ ነው ብለን ተመራጭ ስናደርገው እንዴት ወሰነ ይዘቱን እንደው ብናነሳ እዛውም ጋር ተያይዞ በተለይ ደግሞ አዮዲን ስለሚባለው ንጥረ ነገርም አያይዘን ብናነሳ አንድ ፕሮሰስ ከሆነ ጨው ውስጥ ይዘውልኝ የመጡ አሉ። አዮዳይዝድ የሆነ ጨው በጣም ወሳኝ ነው። ስለዚህ እንደው ከዛ አንጻር የተወሰነ ስለ ይዘቱም ትንሽ ብናነሳ ያው አሳ እንግዲህ ስናየው ከፍተኛ የሆነ ፕሮቲን አለው። ስለዚህ ፕሮቲን ሪች የሆነው ለየት የሚያደርገው ደግሞ ፕሮቲን መኖሩ ሳይሆን ኦሜጋ 3 እና ኦሜጋ 6 የሚባሉ ፍሪ ፋቲ አሲዶች አሉ። እነዚህ በጣም ለሰውነት በጣም አስፈላጊ ሆኑ ለልጆችም እድሜያቸው ለገፉም ለሁሉም በጣም አስፈላጊ የሆኑ ኒውትሪየንቶች ናቸው እና አሳ ላይ ያለው ፕሮቲን ከፍተኛ መሆኑ ብቻ ሳይሆን ዳይጀስቲቢሊቲው ከፍተኛ ነው፣ ወይንም ደግሞ የመፈጨት አቅሙ ከፍ ያለ ነው ከሌላው። ስለዚህ የአሳ ዝርያዎች ወይንም ደግሞ የአሳ የምግብ አይነቶች በጣም ሰፊ ናቸው፣ ብዙ ናቸው። ስለዚህ ከሱ አኳያ ኢትዮጵያ ውስጥ የሚታዩ አሉ ሳልመንን ጨምሮ። ከዛ ውጪ አሳው ብቻ ሳይሆን እንቁላሉም ሌላ ምሳሌ ራሽያ በነበርኩበት ጊዜ እንቁላሉ በጣም ይክራ ይሉታል፣ በጣም ውድ የሆነ ነው እና የአሳ እንቁላል በጣም ውድ ነው። እንደ ዶሮ እንቁላል እያሉኝ ነው። የአሳው እንቁላል አሳው
ጀስት ሴቷ አሳ ትቀደድና እንቁላል ይወጣል። ከዛ ተሰፋና ትለቃለች። የእሱ እንቁላል ቢጫና ጥቁር አለ። ስለዚህ ዋጋቸው በጣም ውድ ነው። ስለዚህ ሞስኮ በነበርኩበት ጊዜ የኛ ጋር ስጋ ፕሮሰሲንግ የሚያጠኑ ተማሪዎችም ስለነበሩ እናገኝ ነበረ እና ስጋው ብቻ ሳይሆን ከአሳ ውስጥ ያለው እንቁላል በጣም ውድ ነው። እዚህ ውስጥ አንድ ትልቅ ሆቴል ውስጥ ነው ከዛሬ 5 ዓመት በፊት ያገኘሁት እና ብዙ ሰውም ስላላወቀው ደጋግሜ ኢትዮጵያ ውስጥ አንድ ሆቴል ነበረ እና ተደብቀው እና ስለዚህ አሳውን ብቻ ሳይሆን እንቁላሉንም መጠቀም ይቻላል። ስለዚህ ከአሳ አሁንም መጠቀም የሚቻለው ወደ ሽሪምፕን የምንመለከት ከሽሪምፕ በጣም ውድ የሆኑ አንቲባክቴሪያል የሆኑ ፓንቶች፣ ጡት ማጥያዦች በተለይ አሜሪካ ውስጥ የሆኑ አክተሮች የታወቁ ሰዎች ሁሉ ከዛ ነው የሚያገኙ። ስለዚህ አንቲባክቴሪያል የሆኑ ፕሮዳክቶች ማምረት ተጀምረዋል ቺቶዛን ከሚባል። ስለዚህ አሳውን ብቻ ሳይሆን ባይ ፕሮዳክቱም ላለ እንቁላሉም አለ። ስለዚህ ከፍተኛ የሆነው ፕሮቲኑ ነው። ከዛ ውጪ ፕሮቲኑ ብቻ አይደለም። ከአሳው ውስጥ አጥንቱን ሶክ በማድረግ ጀስት ሶስ ፊሽ ይሰራል። ስለዚህ ሶስ ፊሽ አሁን ብዙ ጊዜ ከታይላንድ ከሌሎች ሀገሮች ላይ ነው የምናገኘውና ስለዚህ ከሱ አኳያም ምን ያህል ጥራቱ አለ የሚለው ነው። ኢትዮጵያ ውስጥ ማምረት እንችላለን። ስለዚህ ዳይቨርሲፋይድ የሆኑ ፕሮዳክቶች አሉ። አሳውንም ኒውትሪሽስ የሆነ ፕሮዳክት ነው። ስለዚህ ስትበላው ራሱ ሼር ስታደርገው በጣም አበሳሰሉን ስታየው ከሽከሽ እያለ እንግዲህ ያው በኋላ ከፍስክ በኋላ ለእያንዳንዱ ሰው ሊጠቀም ቴስት ይበለጥ ላይ ያደርገው ይችላልና በጣም ዴሊሺየስ የሆነ ነገር ፕሮቲን ዳይጀስቲቢሊቲ ሃይ የሆነ ኦሜጋ 3 እና 6 ያለው ፋቲ አሲድ ያለው ፕሮዳክት ነው። ከአዮዲን ጋር ተያይዞ ሰውን ብዙ ጊዜ አንተ በልጅነት አሳ በልተህ ነበር ይባላል። የሆነ ትንሽ ፈጠን ያለ ሰው ሲታይና እንግዲህ ኮድ ሊቨር ኦይል ነው እና ኦሜጋ 3 እና ኦሜጋ 6 ላይ የአሳ ዘይት ተብሎ ብዙ ጊዜ ለህፃናቶች ይሸጣል። ያም ሲባል ምንድነው እነዚህ ፋቲ አሲዶች መጠን ይፈልጋሉ። ስለዚህ እሱን ብቻ ስለጠጣ በጣም ጂን ውስጥ ከሌለ በጣም አሪፍ ይሆናል የሚል አለ። አንዳንድ ጊዜ በቃ እሱን ብቻ አንዳንድ ቤተሰብ ይገዛና ጠዋትም ማታም ከሰዓትም አይደለም። ስለዚህ እሱ ሳይሆን ጄኔቲካል ማፕ ያስፈልጋል። ግን ትልቁ ነገር ምንድነው? ለውጥ ያመጣል የጭንቅላት ግን ከበዛ ሊቨር ላይ ችግር ያመጣል። ስለዚህ እሱም መውሰድ በጣም ጠቃሚ ነገር ነው ያለው። እንዳልኩት ፍሪ ፋቲ አሲድ ስላለው በተለይ ባህር ላይ የሚገኙ ደግሞ አሳዎች በተፈጥሮ ያው አዮዲን ስላለ ጠቀሜታ አላቸው ብዬ አስባለሁ። እንግዲህ የባህር ምግቦች ስናጣ ሲቀንስ ትልቁ ችግር አዮዲን ያለው ምግብ ማጣት ነው እና እስኪ እሱን ደግሞ ተመልሰን እንመለከታለን። ዳይሬክተራችን ተመልካች አለኝ እያለኝ ነው። ሄሎ ጤና ይስጥልን። ማን በልኬት ነው? አብሮ ይስጥልን። ዳንኤል ይባላሉ ከደሴ። ዳኒ ከየት ነው? ከደሴ። እሺ ሀሳቦትን ይቀጥሉ። እሺ ያው ሀሳባችን ያው የአመጋገብ ባህላችን እንዴት እንደሆነ የምታነሱት በጣም ጥሩ ነው። ከአሳ አንጻር አሁን ራሱ የደረሳችሁበት ያ እንትን ነገር አለ ሙሉ በሙሉ ቢያንስ ለህፃናት የሚሆን ለትላልቅ ሰዎች ምን አይነት ህመሞችን ራሱ መቆጣጠር እንደሚችል ወይም ደግሞ ማሸሽና ማግለል ራሱ እንደሚችል የአሳ ቫይታሚኖች ምን ያህል በሽታ ራሱ ጥቅም እንዳላቸው ብትነግሩት። እንዲሁም ደግሞ የአሳ አመጋገብ ሲስተምና ባህላችንም ራሱ የተለያየ ነው። በቤት የምንሰራቸው አሉ። በተለይ መንገድ ላይም ራሱ የተለያየ አሰራር ሲስተሞችን እየተሰሩ ራሱ የሚሸጡ የአሳ አመጋገብ ሲስተሞች አሉ እና ከአሰራሩና ከአዘገጃጀት አንጻር ቫይታሚኖችን ምን ያህል ሊያጠፋቸው የሚችል የአዘገጃጀት ሲስተምም ሊኖር ይችላል የሚለውን ነገር ለመጠየቅ ነው። ምናልባት እና በተለያዩ ሆቴሎች ላይ ራሱ በዘይት የመጥበስ ሁኔታ አለ። በጣም ሲበስል፣ በጣም ሲያር፣ በጣም የተለያየ ነገሮችን የአዘገጃጀት ሲስተም ሲደረግ ምናልባት ሆድ መሙሊያ ብቻ ሆኖ እንዳይቀር ምን አይነት አዘገጃጀት ሲስተም ብንጠቀም፣ ምን አይነት አጠባበስ፣ ምን አይነት አሰራር ሲስተም ብንጠቀም ቫይታሚኖችን በቀላሉ ልናገኛቸው እንችላለን የሚል ከእውቀትና ከሙያም አንጻር ራሱ ብትነግሩን አበላሉ እንዴት ብናደርገው ቫይታሚንና ጥቅሞችን ልናገኛቸው እንችላለን የሚለውን ለመጠየቅ ፈልጌ ነው። እሺ ዳኒ ከልብ እናመሰግናለን። ዶክተርም ጨምረናል ነው ፕሮፍ ጋር ልቆይ። እሺ ተመልካች ዳኒም ከዚሁ ጋር ተያይዞ ጥሩ ጥያቄ ነው ያነሱት።
የአልሚ ምግብ ይዘቱን ስናይ ብዙ ነው። ብዙውን ጊዜ ያው ኦሜጋ 3 ፋቲ አሲድ የሚለው በፕሮቲኑ በሰፊው ነው የሚነሳው። በሰፊው ይነሳል፣ ይታወቃል። በተለይ ደግሞ ኦሜጋ 3 ፋቲ አሲዱ አሳ ውስጥ የሚገኘው ሌሎች ምንጮች ላይ ከሚገኘው የተለየ በመሆኑም ነው። ከዛ ውጪ ቫይታሚን ዲ እና ቢቱ ፎስፎረስ አለው። አሁን ከዚህ ከአእምሮ ጋር ከአንጎል እድገት ጋር ተያይዞ የሚነሳ ካልሽየም ለአጥንት ለጥርስ፣ ኦይል አለው ለቆዳም ጭምር ወዝ የሚያገለግል አይረን አለው፣ ዚንክ አለው፣ አዮዲን አለው ቅድም እንደተጠቀሰው ማግኒዥየም እና ፖታሽየም የመሳሰሉ ሚኔራሎች ንጥረ ነገሮችን ሁሉ የያዘ ነው። ስለዚህ ብዙ ነገሮች አሉት እና እኔ በአጋጣሚ ኮድ ሊቨር ኦይል የአሳ ዘይት በልጅነቴ በወጣትነቴ በብዛት ተጠቅሜ ያለሁ እና ለሳል ኢፌክቲቭ ነበረ። ይሄ ሪደንደንት ለሆነ ሳል ጥሩ እንትን አለው። ሙሉ በሙሉ አጥፍቶልኛል በዛ ሰዓት። ሪኮመንድ እያረኩ አይደለም፣ ይህንን ሐኪሞች ናቸው ሪኮመንድ ማድረግ ያለባቸው። እኔ ላይ በነበረው ሁኔታ ግን እንግዲህ አሳም እንዳጠና በአሳ ስፔሻላይዝ እንዳረግ ያደረገኝ ያ ደሜ ውስጥ ገብቶም ከሆነም አላውቅም። ነገር ግን በደንብ ተጠቅሜያለሁ። ኮድ የሚባለው የአሳ ዝርያ የባህር አሳ ነው። በጨው ባህሮች ውስጥ የሚገኝ የአሳ ዝርያ ነው። ምን አይነት በሽታዎችን ይከላከላል አሳ መመገብ? ምንድን ነው የሚጠቅመን ስንል ደግሞ ለምሳሌ ከሀርት አታክና ከልብ ችግሮች ጋር በተያያዘ የደም ግፊትን በመቀነስ በኩል አስተዋጽኦ እንዳለው በሰፊ ይታወቃል። ለአንጎልና ለነርቭ እድገት በተለይ ህፃናት በህፃንነታቸው ዴቨሎፕመንታቸው እድገታቸው ላይ የአንጎልና ነርቭ እድገትን የአንጎል ሴሎች መታደስን የሚያበረታታ ነው። ያ ማለት በእርጅናም ጊዜ ቀድሞ ቶሎ የአንጎል ሴሎቻችን ዲተሪዮሬት አድርገው ከማርጀት የሚጠብቅ ነው ማለት ነው። የህፃናት እድገት ቅድም የጠቀስኩት ነው። የሜንታል ዲክላይን ይሄ አእምሯችን በኋላ ላይ አስተሳሰባችን ወደ ልጅነት እንመለሳለን እንደምንለው እያረጀን እየጃጀን ስንሄድ እሱን ስሎወር ያደርገዋል፣ እንዳይፈጥን ያደርገዋል፣ ያዘገየዋል። ዲፕሬሽንን ይቀንሳል። የስኳር የአንዳንድ የስኳር አይነቶችንም ሪስክ የመቀነስ ባህሪ ያለው። ሌላው በህፃናት ላይ ያለ አስም ተጋላጭነትንም የመቀነስ በአዋቂዎች ላይ አይደለም። እነዚህ መረጃዎች የአሜሪካም የሌላ የጤና እንትኖች ያወጧቸው መረጃዎች ላይ የተገለጹ ነገሮች ናቸው። ለእይታ ከአይን ጋር ተያይዞ እንደዚሁ የቪዥን ኢምፔርመንት እንዳይኖር ሜንቴን ያደርግልናል የማየት ችሎታችንን። እንቅልፍ ያሻሽልልናል። የእንቅልፍ በደንብ ጠግበን ንጹህ እንቅልፍ የመተኛትን። ከዛ በተረፈ ደግሞ ዴሊሺየስ ይሄ የሚጥምና ለማዘጋጀት ቀላል መሆኑን እነዚህ ጠቀሜታዎች አሉ። ስለዚህ አድማጭ ዳኔ በጣም መሰረታዊውን ጥያቄ ከፕሮግራማችን ጋር የሚሄደውን ነው ያነሱት። ይህንን ግንዛቤ መውሰድ ያስፈልጋል። አዘገጃጀቱን በተመለከተ ፕሮፌሰር ወይም ፕሮሰስ ቅርብ ስለሚሉሳቸው እንችላለን። እንግዲህ አዘገጃጀቱን በተመለከተ ምን አይነት በተለይ ከመብሰል ጋር ተያይዞ ኒውትረን ይዘታቸውን እንዳያጡ ከሚል ስጋት ነው። እንግዲህ ማንኛውም ምግብ ሲበስል የሙቀት መጠኑ የተወሰነ መሆን አለበት፣ ይታወቃል። በተለይ በተለምዶ ይታወቃል። በሳይንስም ከሆነ የራሱን የቻለ ቴምፕሬቸር አለው። ስለዚህ ከሱ አኳያ የምግብ መጠኑ ይዘቱ በጣም ከበሰለ ቴክስቸሩም ይቀየራል። በተለይ ኦርጋኖሌፕቲክ ቴስት ወይም ደግሞ በምንቀምሰው ጊዜ ለጥርስም አስቸጋሪ ይሆናል፣ ለመዋጥም አስቸጋሪ ይሆናል። ብዙ ነገሮችም ይታገላል። ውስጥም ገብቶ ደግሞ ዳይጀስት ለማድረግ በጣም ያስቸግራል። ስለዚህ ከሱ አኳያ ተመጣጥኖ መብሰል አለባቸው። ለምሳሌ አሳ ለብ ሲባል የራሱ አለ። ሌሎቹንም እንዲሁ የአሳ ውጤቶች ፕሮዳክቶች ሲቀመጡ የተለመደ ነው። አሳ ለብ፣ አሳ ጉላሽ የተለመዱ ናቸው። ስለዚህ እነዚህ እንደውም ወደ 40 ምንጭ ሲኬድ ደግሞ ለየት ያሉ አሉ። ስለዚህ ምንድነው አበሳሰሉን በቃ በተለምዶ አውቀውታል። መሻሻል ያስፈልገዋል። ግን በጣም በበሰለ ቁጥር ለምሳሌ አንዳንድ ጊዜ ወደ አውሳውም ወደ ስጋውም ስናይ በጣም ጥቁር ያለ ክው ያለ የጠቆረ አለ። እሱን አሁን ብዙ ጊዜ በሳይንስ የሚያሳየው ምንድነው በጣም በጠቆረ ቁጥር ጥቁር ከመሆኑ የተነሳ ወደ ካንሰር ሊያመጣ ይችላል ብለው ጥናቶች ያመለክታሉ።
ስለዚህ ከሷ አኳያ መብሰል ያለበት መጠን መሆን ሲገባው አንዳንድ ጊዜ ደግሞ በስሎ ይቀመጥና እንደገና ደግሞ ይሞቃል። እሱም አለ አሰራር ላይ ይደጋገማል፣ መብሰል ይደጋገማል። ስለዚህ ሲደጋገም ይዘቱን ይቀይራል፣ ይበላሻልም። ስለዚህ ቅድም እንዳልኩት ፍሪጅ ውስጥ ገብቶ እንደገና ወጥቶ ተጠብሶ እንደገና ስለዚህ አመጋገብን በተመለከተ እንግዲህ መጠኑም መታወቅ አለበት። ቅድም ዳኒ ያነሳው ነገር በተለይ ህመምን የሚቀንሱ አይነት የምግብ አይነቶች ብሎ ያነሳው አለ። እንግዲህ ቅድም ዶክተርም እንደጠቀሰው አሳን ብንመለከት ብዙ ኒውትሪሽናል ቫልዩ አለው። እንግዲህ ማይክሮና ማይክሮ ኒውትሪየንቶች አሉት። ግን በአጠቃላይ ምግቦችን አመጋገቦች ስንይ ኢትዮጵያ ውስጥ ያሉት ምግቦች በጣም ጠቃሚ ሆኑ አሉ። በተለይ ፕላንት ኦሪጂን የሆኑ አኒማል ኦሪጂን ማለት በተለይ ፕላንት ኦሪጂኖቹ ሞሪንጋን ብንመለከት አሁን ታብሌት የተሰራ እየተጠቀምን ነው ያለው። ሌሎች ደግሞ ወደ ፋብሪካ ያልደረሱ ግን በጥናት ላይ ያሉ አንቲ ኤጂንግን ወይንም ደግሞ እርጅናን መከላከል የሚችሉ የተለያዩ ደግሞ የሀርት ዲዚዝም ሌሎቹንም የሊቨር ሌሎቹን የሚከላከሉ አሉ። ስለዚህ እንዳነሳው እነዚህ ነገሮች ኒውትሪሽናል ኮምፖዚቶች ናቸው። ባዮአክቲቭ ኮምፓውንድ ይላሉ ወይንም ኒውትራስቲካል ወይንም ፋንክሽናል ፉድ ይሏቸዋል ወይንም ስማርት ፉድ ተብለው ከውጭ ፓክ ተደርገው ይሸጣሉ። ማስልን ለማሳደግም ሊሆን ይችላል። ግን ባህላዊ የሆኑ ኦርጋኒክ የሆኑ ምርቶች አሉን። እነዚህን ቀስ እያሉ ማሳደግና ወደ ኢንዱስትሪ ውስጥ ማስገባት ያስፈልጋል። መልካም ተመልካቾች የተከታተላችሁ የምትገኙት ጤናው በቤትዎ ነው። እንግዲህ በአመጋገብ ባህላችን ስለዘነጋ ነው የአሳ ምግብ ነው ዛሬ በሰፊው እያነሳን የምንገኘው። ከፍታ ማስታወቂያ በኋላ ደግሞ ተመልሰን እንገናኛለን። ውጭ ሀገር የሚኖሩ ወዳጅ ቤተሰቦን አስበው ከአጠገቤ ቢኖር ብትኖር በዓሉ እንዴት ይደምቅ ነበር ብለው ማሰቡ አይቀርም። ለዚህ መፍትሄ አለው። እኚህ ቤተሰቦ ከየትኛውም የዓለም ክፍል ለበዓሉ ገንዘብ ቢልክሎ በፋስት ፔና ዛሃው የብሎክቼን መተግበሪያዎች እንዲሁም አብሮን ከሚሰሩ በርካታ የገንዘብ አስተላላፊ ድርጅቶችን ጨምሮ በስዊፍት ኮዳችን ሲቢኦ ሬታ እንዲደርሶ ካደረጉ በከፍተኛ የምንዛሬ ዋጋ ከ4% ጭማሪ ጋር ለእርሶ በማድረስ በዓሉን ከናፈቀው ቤተሰቦ ጋር በመንፈስ አንድ ሆነው እንዲያከብሩ እናደርጋለን። በከፍተኛ የምንዛሬ መጠን በዓሉን ያድምቁ። የኦሮሚያ ህብረት ሥራ ባንክ። መልካም በዓል። የኢትዮጵያ ንግድ ባንክ በአዲሱ ዋና መስሪያ ቤት ህንፃና የንግድ ማዕከል ላይ የሚገኙና ለተለያዩ አገልግሎቶች ማለትም ሲኒማ፣ ካፌና ሬስቶራንት፣ የህፃናት መዝናኛና የጌም ማጫወቻ ስፍራዎች እንዲሁም ለሌሎች ተመሳሳይ አገልግሎቶች የሚውሉ ቦታዎችን በጨረታ አወዳድሮ ማከራየት ይፈልጋል። በጨረታው መሳተፍ የሚፈልጉ ህጋዊ ተጫራቶች የጨረታውን ዝርዝር መረጃ ቫቲካን አካባቢ ከሚገኘው የባንኩ የፋሲሊቲዎች አስተዳደር ህንፃ የምድር ቤት ወለል ላይ ማግኘት ይችላሉ። የኢትዮጵያ ንግድ ባንክ። ተመልሰናል። ፕሮፍ ቅድም ሲያነሱልኝ በተለይ የባህር ምግቦች እንግዲህ ብዙ ነገር አላቸው። በዋናነት አሳን ስናነሳ እንግዲህ አዮዲን ያለው ቅድም ዶክተር ሲያነሳ ደግሞ አልጌም ነገር አለ ሪች ኢን ፕሮቲን በጣም ኦሜጋ 3 እንግዲህ የባህር ምግቦች እነዚህ በተፈጥሮ አዮዳይዝድ የሆኑ እዛ አካባቢ ካሉ ያ ባይገኝ ግን ደግሞ በፎርቲፊኬሽን መልኩ ደግሞ የሚዘጋጅ አለ። ለምሳሌ ጨው እርሰው ይዘውት የመጡት አሁን ይህን ጨው ብናይ አዮዲን ያለው አዮዳይዝድ የሆነ ጨው ነው እና በተለይ እንግዲህ ለአእምሮ እድገት በጣም ወሳኝ ናቸው ያልናቸው ማይክሮኒውትረንት ከሆኑ እንዴት ነው በሀገራችን ያለው ሁኔታ ምን ይመስላል? በተለይ አዮዳይዝድ የሆነ ጨው መጠቀም አለብን ስንል እንዴት ነው? ምን ያክል ነው? ቁጥጥሩስ ምን ያክል ነው? አመሰግናለሁ። እንግዲህ አዮዳይዝድ ሶልትን መጠቀም እንደ ሕግ ቆይቷል። ስለዚህ በተለይ ደረጃ አለ። ኮምፐልሰሪ ኢትዮጵያን ስታንዳርድ 90 ይመስለኝ 2017 ሪቫይዝድ የሆነ አስገዳጅ ነው። ስለዚህ ማንኛውንም ጨው አዮዳይዝድ ሳይሆን መሸጥ አይቻልም። ስለዚህ ይሄ አስገዳጅ ነው። የኢትዮጵያ ፉድ ኤንድ ድራግ አውቶሪቲም ይህን ቁጥጥር ያደርጋል። ጨው ፎርቲፋይ መሆኑ ሳይሆን በውስጡ ያለው ደረጃ ላይ የተቀመጠ አለ። ስለዚህ መጠኑንም ሳምፕል እየተወሰደ ቼክ ይደረጋል። ያለው የሶዲየም አዮዴት ወይም ፖታሽየም አዮዴት መጠኑ ይታያል። ስለዚህ
አዮዲን ይሄንን እንግዲህ ጨው ላይ ፕሮሰስ የሚያደርጉ የተለያዩ ፋብሪካዎች አሉ። ስለዚህ እነዚህ ፋብሪካዎች አዮዲንን መጨመር ህግ ነው፣ ያንን ይተገብራሉ። ስለዚህ ያ በመሆኑ በተለይ ፎርቲፋይድ ከሆኑ ጁስ አዮዲን ጨምሮ መሸጥ ወይንም ደግሞ ፎርቲፋይ አድርጎ በተለያዩ ምርቶች መሸጥ በጣም ጠቃሚ ነው። ያም ሆኖ ከውጭ የሚገቡም አሉ። በተለይ የአዮዳይዝድ ሲሳልት ሲሳልት በተፈጥሮ አዮዲን ያላቸው አዮዳይድ ሲሳልት ከአገሩ መጥራት አያስፈልግም። ከውጭ የሚገቡ አሉ። ዋጋቸው በጣም ውድ ነበር። አሁን ግን ኢትዮጵያ ውስጥ ፎርቲፋይድ እየሆነ ሲመጣ ተመጣጣኝ የሆነ መጥቷልና መንግስትም ይሄን ትኩረት ሰጥቶት በተለይ የኢትዮጵያን ኮንፊርሚቲ አሰስመንት፣ ኢትዮጵያ ደረጃዎች ኢንስቲትዩት እና ኢትዮጵያን ፉድ ኤንድ ድራግ አውቶሪቲ በጋራ ሆኖ ከሌሎቹም ተቋማት ጋር ሆኖ ይሄን ነገር ይከታተላል። አዮዳይዝድ ሳልት መጠቀም ደግሞ ከፍተኛ ጠቀሜታ አለው። እንግዲህ ፎርቲፊኬሽን ላይ ስናይ ይሄ ብቻ አይደለም። ይሄን ፎርቲፋይ ለማድረግ የጋራ ግብረ ኃይል አለ፣ ሚኒስትሪ ኦፍ ሄልዝ የሚመራው። ኦይል ላይም እንደዚሁ ቫይታሚኖች መጨመር ግን ፍሎር ላይ አሁንም አስገዳጅ እየሆነ መጥቷል። ዱቄት ላይ የተለያዩ ዱቄቶች ላይ ሚነራል ፕሪሚክሶች ጨምሮ በተፈጥሮ በተለያዩ ምክንያቶች ሰዎች ባያገኟቸው አእምሮ ፈጣን የሆነ ውጤታማ የሆነ ትውልድ ለማግኘት እነዚህ ነገሮች በመንግስት ደረጃ በተለይ ዓለም አቀፍ ተወዳዳሪ የወደፊቱን ትውልድ ለመስራት ይሄ ያስፈልገዋል። እንግዲህ እንዳልኩት ፎርቲፋይድ የሆነ ፉድ ያስፈልገዋል። ከዛ በተጨማሪም ደግሞ የተሻሻለ የተመጣጠነ ምግቦቹ መግባት አእምሮን በጣም ከጅኑ በስተቀር ያረገዋል። ስለዚህ ከሱ አኳያ ፎርቲፋይድ ፉድ አለ። እንዲሁም ደግሞ መጠኑና ጥራቱን የጠበቀ የተመጣጠነ ምግብ ደግሞ አእምሮን የበለጠ ኒውትሪሽናሊ ካገኘው ጤናማ ያደርገዋል ብዬ አስባለሁ። የባህር ምግቦች ስንል ዶክተር ትንሽ እንዲጨምር ሊፈልጌ ነው። አዮዲን እናነሳለን ከኦሜጋ ስሪ ጋር በተጨማሪና አሳ አንዱ ጥቅሙ በአዮዲን የበለጸገ መሆኑ ነውና እንደው ከዛ አንጻር አሳን መመገብ አንዱ አማራጭ ነው ብለናል። ግን በተለይ ደግሞ አዮዲን ያላቸው የታሸጉ ጨው ሌሎችም ጋር በተያያዘ እንደው ምን ትዝብት አለ ነው? የፕሪፈረንስ ጉዳይ ነው። አሁን ጨው ደግሞ አንዳንድ ጊዜ ብዙ ሰዎች ጨው በዛ ያለ ነገሮችን ደግሞ የማይመርጡባቸው ሁኔታዎች አሉ። ነገር ግን ማመጣጠን ያስፈልጋል። አሁን አዮዳይዝድ ሶልት ቢኖረውም እንኳ የአሳው ስጋ ግን ስጋው ውስጥ ያለው የጨው መጠን በተፈጥሮ ምክንያት የባህሩ ውሃ የጨው መጠን ከፍተኛ ስለሆነ ያንን አብዞርብ የማድረግም ሁኔታዎች ስላሉ ይሄ ደግሞ ለሌሎች ያልተጠበቁ እንትኖች ችግሮች እንዳያጋልጧቸው ያንን ግምት ውስጥ መክተትም ያስፈልጋል። ምክንያቱም እንዲሁ የጨው መጠን መጨመር ብቻ ደግሞ ለምሳሌ ከብለድ ፕሬሸር የደም ግፊት መጨመር ጋር ተያይዞ የሚኖሩ የጎንዮሽ ነገሮች እንዳይኖሩ ጥንቃቄ ይፈልጋል። ከዛ ውጭ ግን ቴስትንም ብናይ ኑትሪሽናል እንትኖች አይደለም ጣዕምንም የተሻለ ጣዕም እንዲኖራቸው ያደርጋቸዋል። በሰፊውም አሁን ዝርያዎቹንም ስናይ ብዙ አይነት ዝርያዎች አሉ። አንደኛው አሁን በአዮዲናቸው የሚፈለጉ እንዳሉት ሁሉ ሌሎቹ ደግሞ በዘይታቸው የሚፈለጉ አሉ። ከባህር ውጭም ሆነው ቅድም ያው ሁሉንም መጥቀስ ስለማይቻል ነው እንጂ ትራዲሽናሊ አሁን የኛም ማህበረሰቦች የአንድ የአሳ ዝርያን ሐሞት ለአይን መድኃኒት አድርገው የሚጠቀሙበት አለ። ትራዲሽናሊ በገጠር ውስጥ ማለት ነው። ይሄ ምንም የአካባቢ እውቀት ነው እና በተፈጥሮ ያሉትን የሚመጡትን ብዙ ጊዜ አሁን የማይመከረው በተለይ በእርባታ የሚገኘውን ነው። የባህርም ቢሆን ማሪካልቸር የሚባል አለ። ባህር ላይ በሰው በእርባታ የሚረቡ የአሳና የሌሎች ዝርያዎች አሉ። ከነዛ አርቲፊሻሊ ተመግበው በተለያዩ ነገሮች ትሪት ከሚደረጉት ይልቅ ከተፈጥሮ የሚገኘው የተሻለ ነው የሚባለው። ቅድም ፕሮፌሰርም እንደገለጹት በራሳቸው በተፈጥሮ መንገድ አሳዎቹ ያንን አዮዳይዝድ የሆነ ሶልት ሰውነታቸው ውስጥ ስለሚይዙት ነው። ግን አሳዎቹ ምንድነው በትልቁ ኦስሞ ሬጉሌሽን የምንለው አለ። ጨው ከበዛበት ቦታ ወዳነሰበት ስለሚሄድ አሳዎቹ ባህር ውስጥ ሲኖሩ ከፍተኛ እጥረት ያለባቸው የውሃ እጥረት ነው ያለባቸው የባህር አሳዎች ማለት ነው። በረሃ ውስጥ እንደመኖር ማለት ነው። ለባህር አሳ ለፍሬሽ ዋተር አሳ ምቹ ነው፣ ጥሩ ነው ሁኔታ። እዛ ግን የመድረቅ ዲሃይድሬትድ የመሆን ችግር እንዳያጋጥማቸው ሲሉ በተቻለ መጠን ጨውን ያስወግዳሉ።
ውሃ ደግሞ ሰውነታቸው ውስጥ መያዝ ይሞክራሉ። በዚህ ፕሮሰስ ሂደት ውስጥ የሚጠራቀም የሚመጣም ጭምር ነው የባህር አሳዎች ውስጥ የምናገኘው ጨው። ስለዚህ ከጤና አንጻር ቅድም የተገለጸው ነው አዮዲን የሚሰጣቸውን ጥቅሞች በሙሉ የምናገኝበት አቋራጭ መልካም አጋጣሚ ይሆናል። ስለዚህ ይህንን አምራች የሆኑ ሀገሮች በቀይ ባህርም በህንድ ውቅያኖስም ዳርቻ ያሉ አጎራባች የሆኑ ሀገሮች ወደ ኢትዮጵያ ምርቶቻቸውን የሚያቀርቡበት እዚህ ሰፊ ብዙ ህዝብ ስላለ የአሳ ምግብ ፍላጎት ከፍተኛ ፍላጎት ያለበት ወደዚህ ማቅረብ ቢችሉ ለሁለቱም የጋራ ጥቅም የሚሆን ሁኔታ ሊመቻች ይችላል ብዬ ነው የምገምተው። አሳን ህጻናት ብቻ ናቸው እንዲህ አሳ ዘይት መመገብ ያለባቸው? አሳን በዚሁ አጋጣሚ እንደው እነማን ናቸው መመገብ ያለባቸው ፕሮፍ? እንግዲህ የእድሜ እንትን አለው የሚከለክል ነገር አለው? ሐኪም ያዛል ብለን እናስባለን ያለውን ነገር እንግዲህ ሐኪሞችም ያውታል። ግን በራሴ ሀሳብ ምንድነው ብዙ ጊዜ መጠኑን ማወቅ ነው የሚያስፈልገውና በተለይ ህጻናት እድሜያቸው ወጣትነት እድሜ ያሉት ማለት ገና ህጻን ሆነው ከተወሰነ ጊዜ የደረሱት እነሱ አወሳሰዳቸው ቢወስዱት ሞር ይጠቅማቸዋል። ከዛ ውጭ ግን ውስጡ ያለው እንደተባለው ሚኒራሉ ሌሎቹም ነገሮች አሳ ውስጥ ያሉት ነገሮች በጣም ጠቀሜታ ያለውና አንዳንድ ጥናቶች የሚያሳዩት በተለይ እድሜያቸው ገፋ ያሉ ሰዎችም ይጠቀሙበታል ይሄን ነገር። ስለዚህ እንዳያገሩ ሁኔታ ያለው ነባራዊ ሁኔታ አጠቃቀም ሁኔታ ነው። ኢትዮጵያ ውስጥ እንግዲህ ከውጭ የውጭ ምንዛሪ ተገዝቶ ነው የሚመጣው። ዋጋውም አንጻር ወደድ ስለሚል አጠቃቀሙ ስለማይገኝም የሚፈልገው ማንኛውም ሰው ሊጠቀመው አይችልም። ስለዚህ ግን ወጣቶች በተለይ ህጻናቶች ያሉበት ገና እያደጉ ያሉ ታዳጊ ህጻናት ቢጠቀሙበት በጣም አሪፍ ነው ብዬ አስባለሁ። ቅድም ከአሳ ጋር አንድ በተለይ ምርት ጋር መታየት ያለ ሁሌ ከራሴ ጋር የምጠይቀው ብዙ የአሳ ምርቶች ከአንድ የሆኑ ፕሮዳክቶች ወደ ኢትዮጵያ ይገባሉ። ግን መታየት ያለበት በተለይ አሳ ኒውትሪሽናል እንዳለ ሁሉ ሄቪ ሜታልስ የሚባላሉ። ሄቪ ሜታልስ ማለት እነዚህ ሜርኩሪ፣ ሊድ፣ አርሴኒክ የመሳሰሉ በጣም ጎጂ ሆኑ ነገሮች አሳ ውስጥ ካሉ እዚህ ላይ የጤና ጠንቅ ያመጣሉ። ስለዚህ ከፍተኛ ትኩረት መደረግ አለበት ያደርጋሉ ብዬ የማስበው የሚገቡ ማንኛውም አይነት የፓክድ የሆኑ የአሳ ምርቶች ላይ ከፍተኛ የሆነ የሄቪ ሜታልስ ከፍተኛ ቁጥጥር መደረግ አለበት ብዬ አስባለሁ። እሱ ላይ አንድ ሴፍቲ ላይ እና እነዚህ አለበለዛ አንዳንድ ጊዜ ከሌላ ሀገር መጠናቸው አነስተኛ ሆኖ ሪጀክት ሆኖ የሚገቡ ከሆነ አይነታቸው እየበዛ ነው ያለው። ግን ናቸው ማለት አይደለም፣ ግን ቁጥጥር መደረግ አለበት ነው። ተገቢ ቁጥጥር መደረግ አለበት። በተለይ ሄቪ ሜታልስ ወይንም ደግሞ እነዚህ ገዳይ የሆኑ መጠናቸው አነስተኛ ሆኖ ቢወሰዱ ጤና ላይ አኮሙሌት እየሆኑ እየተጠራቀሙ በረጅም ጊዜ በኋላ ሰውነትን ጎዲ ሊሆኑ የሚችሉ ነገሮች ይኖራሉ ብዬ አስባለሁ። አመሰግናለሁ። አሳን መመገብ እድሜ ገደብ አለው? እንደው ከዘይቱ በተሌላ አሳ ራሱን መመገብ ዶክተር ይጨምርበታል። አሳን እኔ መመገብ እንደውም አንዳንድ ጥናቶች የሆኑ ሳምፕል የወሰዱ ጥናቶች ኢትዮጵያ ውስጥ አሉ። ሌላውም ላይ አሳ መመገብ ያው ፕሮቲን አለው እንደተባለው ሚነራል አለው አጥንትንም ያጠነክራል መብላት ነው እና ስለዚህ ገደብ የለውም መመገብ ይቻላል። ስለዚህ በተለይ እሱ እንደው ራሽያ ቆይተዋል ዛሬ የተማሩትና እዛ ምን ተሞክሮ አዩ? እንደው አሳን ራሽያ በነበርንበት ጊዜ በተለይ ጀስት ፊሽን ብቻ የሚያጠኑ ትምህርት ቤቶች ነበሩ። ፊሽ ፕሮሰሲንግ ላይ እዛን ጊዜ በነበረው ሄደው ቀይ ባህር ሁሉ ያው እዛ ላይ አሳን የማውጣት ሌሎችን ስራዎች ሁሉ ይሰሩ ነበርና ከፍተኛ አሳ ይመገባሉ። አሳ ብዙ ጊዜ ራሽያ ሰዎች የሚሉት ድንችና ስጋ ነው ይላሉ። እሱ አይደለም። አሳም በጣም እንደተባለው አሳ እንደውም በህይወቴ ካየሁት ነገር ላይፍ አሳ ይሸጣል። እስከነ ህይወቱ አሳ ትገዛለህ እና አንድ ጊዜ በእቃ ነው ውሃ ያለው እቃ ነው። አዎ ሄደህ ሱፐር ማርኬት እንደዚህ አኳሪየም እንደሚባለው እንደሚገዛው ትገዛለህ። ገዛ ነውና ይዘነው መጣን። ስለዚህ ትልቅ አሳ ነው ገዝቼው ይዤ መጣሁኝ። በቃ ያው ደስ ስለሚል ስለዚህ መጣውና ሻወር ገንዳ ውስጥ ለቀቅ ነው። ተወሰነ ጊዜ ቆየ። ከዛ እንትን አለውና ላይፍ ፊሽ ሁሉ ይሸጣል እዛ ከመውደዳቸው የተነሳ ትልቅ አሳን ወስደው ላይፍ ይሸጣልና ህይወት ያለ አሳ ወስደህ
ጆይ ታደርጋለህ ራስህ። ስለዚህ አሳ ላይ የተለያዩ የፕሮዳክቶች አሉ። ከአንድ የሆኑ ብቻ ሳይሆን በጣም ሰፋ ያሉ አሉ። ግን አሳ ውስጥ በተለይ ራሽያ ከሚደነቀው አንዱ የምግብ አይነት እኔም እዛ እንጆይ በጣም ደስ ብሎኝ ከተመገብኩት አያውቅም፣ የአሳ እንቁላል ነው። በጣም ደስ ይላል ሲበላ፣ ጦሽ ጦሽ ይላል፣ በጣም ይጣፍጣል። በጣም ዶክተር እዚህ ላይ የአሳውን እንቁላል መልእክት ስናስተላለፍ እግረ መንገድ ልክ ነው። ካቪያር የሚባል በተለይ በጣም ውድ ከሆኑት ዲሽስ አንዱ ካቪያር የአሳ እንቁላል ነው። ነገር ግን የአሳው ዝርያው ይለያል፣ ሁሉም አሳ ላይ ይገኛል። እሱንም ለማስተላለፍ ነው። ከተገኘው የአሳ ላይ የተገኘውን እንቁላል ሁሉ እንብላ ብሎ መሞከር የለብንም። ምክንያቱም የመራቢያ አካል እንደመሆኑ መጠን ያ ነገር ያንን እንቁላሉን በሚበሉ ፕሬዴተርስ አዳኞች ወይም በሬዎች እንዳይጠፋባቸው ሲሉ ያንን የሚከላከል እንደ መርዝ ሆኖ የሚያገለግለው ተፈጥሮም ያለበት ሁኔታ አለ። እኛ በዚህ ሙያ ላይ ባለንበት ወቅት ጣና ሐይቅ አካባቢ አንድ ጓደኛችን ባለሙያ ነው። እስኪ ይህን ነገር እኛ ከመብላታችን በፊት እንሞክረው ብሎ የአንደኛውን ዝርያ እንቁላሉን አውጥቶ ለዶሮና ለውሻ አቀረበው። ውሻው አሽትቶ ተወው፣ ዶሮ በልቶት ወደቀ። አዎ። ስለዚህ እንትኑ ምንድነው መርዛማ የሆኑ እነዚህ እንቁላልና የወንድና የሴት ዘሮች ላይ ራሳቸውን ለመከላከል ሲሉ የሚኖሩ ኬሚካሎች የተፈጥሮ መከላከያ። ስለዚህ የተገኘውን ሁሉ መብላት አለብን ብሎ መሞከር የለበትም። አዘገጃጀቱም ራሱን የቻለ የፉድ ሳይንስ የኩሊነሪም የምግብ ዝግጅት ሙያ የሚጠይቅ ነው። ስለዚህ በዛ መንገድ ማየት ያስፈልጋል እንትኑን የእንቁላሉን። ላይቭ አሳ በነገራችን ላይ እዚህ አዲስ አበባም ቦሌ ሩዋንዳ አካባቢ ህይወት ያለው አሳ ከውሃ አውጥተው ይሸጣሉ። ቻይናዎች እንደሱ አይነት አድርገው ያቀርባሉ። አሁን እኛም ጋር እንደሱ እየተለመደ እዛው እንደ ኩሬ ነገር አለ። ከኮንቴነር ውስጥ አውጥተው ማቅረብ ጀምረዋል። እንደሱ የሚፈልገውን ትንሽ የሌላው ዓለም ልምድ በጣም ወጣ ያሉ የአመጋገብ ልምዶች አሉ። እኛ በባህላችን የማንመገባቸውንም ሁሉ የባህር ስንል አንዱ ትልቁ ማነቋችን በነገራችን ላይ ቅድም የጠቀስናቸው ዝርያዎች ውስጥ እኛ የጀርባ አጥንት ያላቸውን በቃ አሳ ተብለው ቅርፊት ያላቸውን መርጠን ነው የምንበላው ለብዙ ዘመናት። ይሄ ባህላዊ እንትናችንም አለ። ልክ ሸኮናው ልክ እንደ ሸኮና የሌለው እንደ አሳምና ሌላ የማያመሰኳ እንደሚባለው። ስለዚህ ከባህርም ደግሞ እንደዚሁ መርጠን ነው የምንበላው። በዛ ምክንያት እነዚህ ባህር ውስጥ ያሉ የእባብና የእንቁራሪት ዘር ወይም ደግሞ የክሩስታሺያንስ የምንላቸው ዘሮችን አሁን ገበያ ላይ ዲሽ ላይ ብናቀርበው የኛ ማህበረሰብ ይመገባል ወይ እንትን ነው። ግን ወደ ውጭ ሀገር እድሉን አግኝተው የሄዱ ሰዎች ይሄን ቀምሻለሁ፣ ያን ቀምሻለሁ፣ ያ ቆንጆ ነው፣ ይሄ ቆንጆ ነው ግን ይላሉ። ስለዚህ እነዚህ ሁሉ ባሪየሮች አሉ ያመጋገብ ባህላችን ጋር ተያይዞ። እንደ እድሜ ክልል ሊለያይ ይችላል። እንደ ፕሮፍ ሀሳብ ላይ ትንሽ የምትጨምረው ነገር ተሞክሮም ጋር ምግብ መብላት የእድሜ ገደብ አለው ወይ ነው ይሄ ከተጠየቀ። ምግብ መብላት የእድሜ ገደብ እስከሌለው ድረስ አሳ መመገብ እንደውም ከመጀመሪያው ኢንፋንት የሆኑትም ላይ አይደለም ሰው አሳ ራሱ አሁን የአሳ ጫጩቶች ላይ የአሳ መኖ የሚያዘጋጁ ካምፓኒዎች አንደኛው ካምፓኒ ዓለም ላይ ታዋቂ የሆነ ሞቶ መመሪያው ምንድነው? ፈርስት ፊዲንግ ኢን ላይፍ ኢዝ ቬሪ ክሩሺያል ነው የሚለው። ፈርስት ፊዲንግ ልክ የመጀመሪያው ኢንፋንሲ ላይ ጨቅላነት ላይ ያለ የአመጋገብ ሁኔታ ለቀሪው የእድሜ ዘመን ወሳኝ ነው መሰረቱ። ስለዚህ የአሳ ጫጩቶቹን ቤስት በሆነ በጣም በተመረጠ መኖ መግቦ ማስጀመር ያስፈልጋል ነው ያሉት። ይህንን እኔም ኤክስፔሪመንት አድርጌ አይቼው በጣም ከፍተኛ የእድገት ውጤት የታየባቸው አሳዎች ማግኘት ችለናል። ልክ እንደዛው ሁሉ ሌላውም ህይወት ያለው ነገር ላይ ሰውን ጨምሮ ገና በጨቅላነት ጀምሮ እነዚህን ነገሮች ማስጀመሩ ጥሩ መሰረት ያስጥላል እድገታችን ላይ የአካልም የአንጎልም። ከዛ በኋላ ያለው ላይ ደግሞ ወጣቶችና ጎልማሶችም ቢሆኑ ለምሳሌ ነፍሰ ጡር የሚሆኑት ወጣትና ጎልማሶች ናቸው። ለነሱም ደግሞ ያስፈልጋል። የጉልበት ስራ የሚሰራው ወንዶችም ሌሎችም ያስፈልጋቸዋል፣ ስፖርተኞችም ጭምር። ከዛ በእርጅና እድሜም ላይ እንደዚሁ ራሱን የቻሉ ደግሞ የጤናና የሰውነት እክሎች ሊኖሩ ስለሚችሉ እነዚህን
ለአዛውንቶች በእድሜ ለገፉም ጭምር መመገብ አስፈላጊ ነው። ለሁሉም የእድሜ ክፍል የሚሆን የምግብ አይነት ስለሆነ በሁሉም እድሜ ገደቦች ብንመገበው ጥሩ ነው። ዶክተር እዚሁ የምጨምረው የኛ ኢትዮጵያ እንደው የምትለይበት የአሳ ዝርያ በተለይ ምንድን ነው የኮራ የሚያደርግ የአሳ ዝርያዎች ትንሽ የተወሰኑትን ብታነሳልኝ። እንግዲህ ወደ 200 የሚሆኑ የአሳ ዝርያዎች አሉ በአጠቃላይ። ከነዛ ውስጥ እንግዲህ 30-40 የሚሆኑ ለኮሜርሻሊ ለሽያጭ ለምግብነት የምንጠቀምባቸው አሉ። ከዛ ውስጥ አሁን ትልቅ የሚባለው አንዱ አፍሪካም ውስጥ የኢትዮጵያ ብቻ አይደለም ነጭ አሳ የሚባለው ወይም ናይል ፐርች የሚባለው በቪክቶሪያና ማላዊ ሐይቆችም ያለ እኛም ጋር በጋምቤላ በባሮ ወንዝ በአርባ ምንጭ ጫሞ ሐይቅም በህዳሴው ግድብም የምናገኘው የአሳ ዝርያ ነው። አንዱ አሳ 50 60 100 ኪሎም ድረስ ማደግ የሚችል በጣም ትልቅ ነው፣ ግዙፍ ነው። ነገር ግን ይሄ አሳ አንደኛ ብዙ የመመገብ እንትን ስላለው አፒታይቱ ጥሩ ስለሆነ ትልቅም ስለሆነ የሌሎች አሳዎችንም ምግብ ጭምር ሊበላ ስለሚችል በዛ ምክንያት ሌሎች ዝርያዎችን የመሻማት የመጋፋት ሁኔታ አለው። ቪክቶሪያ ሐይቅ ውስጥ ነጮች ባስገቡት ጊዜ ወደ 200 የሚደርሱ ቀረሶን የሚመስሉ ሲክሊድ የሚባሉ የአሳ ዝርያዎችን አጥፍቷቸዋል። 200 ዝርያ ጠፍቷል፣ አንድ ዝርያ ገብቶ። ይሄ ከባዮዳይቨርሲቲ አንጻር ያለው እንትን አለ። ይሄ ዝርያ አለን። ነገር ግን ከዚህ አሳ ላይ የሚገኘው ስጋ በፊት ወደ አረብ ሀገሮች ሁሉ ኤክስፖርት የሚደረግ ምርት ነው የነበረው። በአሁኑ ሰዓት ከጋምቤላ አካባቢ በፀሐይ የደረቀ አሳ ወደ ሱዳን ኤክስፖርት የሚያደርጉ ጎበዝ የሆኑ በዚህ ታትረው የሚሰሩ የምናውቃቸው የአሳ ንግድ ላይ የተሰማሩ ሰዎች አሉ። ሲንግል ሃንድድ በቃ በራሳቸው አቅም ይህንን በደረቅ ጭነት ተጭኖ ነው የሚወጣው። እንደዚህ አይነት የደረቀ አሳ ምርቶች በሰፊው አሉ። እነዚህም ጥሩ ናቸው። በዋናነት ግን በሰፊው ኢትዮጵያ ውስጥ ያለው እንትን ቀረሶ ነው። ቀረሶ ሌላ ሃይማኖታዊ እንትን ለማንሳት ሳይሆን እንግዲህ ከዚህ ከአብይ ጾም ማለፍም ጋር ተያይዞ ኢየሱስ ክርስቶስ ለ5000 ሰዎች የመገባቸው 2 አሳዎች ነበሩ አባስቶ። እነዛ አሳዎች ያ ዝርያ ምንድን ነው የሚል ብዙ ጥያቄ ይጠየቃል። ቀረሶ ነው፣ ቲላፒያ ነው የሚባለው እና የቅዱስ ጴጥሮስ አሳም ይባላል። እንደዛ ተብሎ ሪፈር ይደረጋል ቀረሶ። እና ቀረሶ ፖፑላር ነው። በተለይ ጥሩ ጎኑ ምንድነው? ኢንዲጂነስ ነው፣ አገር በቀል ነው፣ የአፍሪካ ዝርያ ነው። ይሄ ናይል ቲላፒያ የሚባለው በተለይ ማለት ነው የአባይ ቀረሶ የምንለው ለማራባትም ቀላል ነው። ያገኘውን ነገር ተመግቦ በሽታዎችን ተቋቁሞ የተለያዩ የቴምፕሬቸር የሙቀት ሁኔታዎች ውስጥ የውሃ ኳሊቲ ውስጥ አድርገ ነው በቀላሉ መራባት የሚችልና በዓለም ላይ በአሳ እርባታ ከፍተኛ ውጤትም እያመጣ ያለ ነው። ስለዚህ ቀረሶ በጥብስ ብዙ ጊዜ እናገኘዋለን። በተለያየ በዱለትም በወጥ መልክም በተለያየ ሁኔታ ተሰርቶ ይቀርባል። ትንሽ ቅድም የተጠቀሰው ላይ ሁሉንም አሳዎች ስንመገብ ግን ከዚህ ከፖፑላሪቲው ጎን ለጎን መነሳት ያለበት የጥሬ አሳ አመጋገብ። ጥሬ አሳ ውስጥ የተለያዩ እንትኖች አብረው ይኖራሉ፣ ተዋሲያን የባክቴሪያዎችም ፈንገሶችም ትላትሎችም። በተለይ ደግሞ አሳ ውስጥ ፊሽ ቴፖርም የሚባል በጣም አደገኛው የኮሶ አይነት የአሳ ፊሽ ቴፖርም ወይም ብሮድ ቴፖርም ይባላል። እሱ ኮሶ በጣም አደገኛ ነው። ስለዚህ የአሳ ስጋ ጥሬውን ስንበላ የነዚህን ሁሉ ተዋሲያን ወይም በሽታ አምጪ ጥገኛ ህዋሳት አብረን የመመገብ እድል ሊፈጥር ይችላል። ስለዚህ ንጽህናውን ስንጠብቅ ስንመገብ ይህንን ግምት ውስጥ ከተን ለምን ቀረሶን አሁን የተለያዩ የኢትዮጵያ ክፍሎች ላይ እዛው ውሃው ዳር ላይ ጥሬውን የመመገብ ባህል ያለበት ሁኔታ አለ። ስለዚህ ከዛ ውጪ ግን ቀረሶ ፖፑላር ነው። ሌሎች ዩኒክ የሆኑ ኤሌክትሪክ የሚያመነጩ አሳዎች አሉ፣ ስንይዛቸው ሾክ የሚያደርጉ መርዛማ የሆኑ አሉ፣ ራሳቸውን የሚከላከሉ። እነዛን እንዳገኘን አሳ ነው ብለን መመገብ የለብንም። በባለሙያ መርጠን ሪኮመንድ የተደረጉትን መመገብ ይኖርብናል። መልካም፣ እያጠቃለልን ነው። ጥሩ ሀሳብ አንስተናል ፕሮፍ። በመጨረሻም እንደው ምናልባት አሁን ዛሬ ያነሳ ነው በአመጋገብ ባህላችን ብዙ ችላ የተባለው የአሳን ሁኔታ ነው እና ከዚህ አንጻር እንደው በማጠቃለያነት የሚያነሱት ሀሳብ ካለ። ዶክተር ቅድም እንደጠቀሰው ምናልባት አንድ መጨመር ያለበት የአፍሪካን ካትፊሽ ነው።
ወይንም ደግሞ አምባዛ የሚባለው አሁን ገበያ ላይ እየመጣ ነው ያለው። ሌሎችም ሀገሮች አፍሪካ፣ ኤሽያ ሀገሮችን በጣም ይጠቀሙበታል። እንግዲህ ጠቅለል ለማድረግ አሳን እንግዲህ ጥረቶች አሉ። ከጥንትም ጀምሮ ወደ አፕሪሺየት እናደርጋለን። ከዚህ በፊት የሰሩ ስራዎች አሉ። በዩኒቨርሲቲዎችም በግብርና ምርምር ኢንስቲትዩትም በግብርና ሚኒስቴርም በሌሎቹም የተሰሩ ያሉ ነገሮች አሉ። ግን ጠንከር ባለ ሁኔታ ቅንጅታዊ አሰራር ፈጥሮ በጋራ ሆኖ ጥሩ እቅዶችን አቅዶ ስራዎች ቢሰሩ ውጤታማ ማድረግ እንችላለን። ቅድም እንደተባለው ጋምቤላ አካባቢ እኔም አደንቃቸዋለሁ። ሁሌም ፒክቸሩን ሳየው ተልኮልኝ በቃ ቁልሉ በቃ የቋንጣው ክምር ቁልሉ በጣም ለየት ያለ ነው። ስለዚህ በራሳቸው እየሰሩ ያለ ስለዚህ ዛ አካባቢ ላይ እንደ ኤግዛምፕል ሆኖ እንደተባለው ወደ ደቡብ ሱዳን ይሄዳል። ሌሎችም ዶክተር እንዳለው እዚህም ወደ ውስጥ ነው ይመጣል። እንደዚህ አይነትን ተሞክሮዎችን የማሳደግና ቀጣይነት እንዲኖራቸው ብናደርግ በተለይ አሳ ላይ ወላይታ አካባቢ ወላይታ ዶክተር ኮሜንት ላደርግበት ይቻላል። ወላይታ ሶዶ አካባቢ ኔዘርላንዶች እዛ ሀይቅ ላይ ሰው ሰራሽ የሆነ ሀይቅ ላይ አሳ ማርባት ጀምሯል። አዌስ ሰርፕራይዝ በጣም ደንቆኛል። እና ኔዘርላንዶች ናቸው። የተለያዩ ምግብ ይሰራሉ። በጣም ዘመናዊ በሆኑ ቴክኖሎጂዎች አሉና እነዚያን ቴክኖሎጂዎች የግዴታ ሌት ካመር አድቫንቴጅ ወይንም ደግሞ እኛ ቴክኖሎጂዎችን አንፈጥርም፣ በተፈጠረው ቴክኖሎጂ ተጠቅመን ስራዎችን መስራት አለብን እና ሰው ሰራሽ የሆኑ ሀይጦች እየተፈጠሩ አለ። እነዛ ላይ ስራዎችን በተቀናጀ መልኩ ያዝለቀቅ ሳይሆን መስራት አለብን። እንደተባለው እንግዲህ ብዙ ጊዜ ያው ተቋማዊ ነገር ታክቲካል ነው። ምሳሌ የእንስሳትና አሳ የሚባል ነበር። አሳን በተመለከተ አሁን ዲፓርትመንት ሊሆን ይችላል። ግን በፈለገው ነገር ይሁን እነዚህ ነገሮች ተደራጅተው ስራዎችን መስራት መቻል አለብን ብዬ አስባለሁ። በተጨማሪ ምንድን ነው አሁንም ያሉት አሳ ቤቶች አሉ። አሁንም ያሉትን አሳ ቤቶች መደገፍ አለብን። ከሀይጅን አኳያ፣ ከሳኒቴሽን አኳያ፣ ከአበሳሰል አኳያ ምርቱ የሚመጣበት ሳይበላሽ፣ ሌላው ደግሞ ይሄ እንደው የአሳምንም አመጋገቡንም ሆነ አረባቡንም ሆነ ሌሎቹን የቱሪስት መስህብም ልናደርገው እንችላለን። ስለዚህ ጠቀሜታው ትልቅ ነው። ብዙ ስራዎች ይጠበቁብናል። አመሰግናለሁ። መልካም ፕሮፍ ዶክተር ትንሽ አጠር አድርገህ ሰዓት ስለሄደብን ይቅርታ። እኔ ለሁሉም ለነዚህ ነገሮች በቅድሚያ የዚህ የጤናው በቤቶ ዝግጅት ክፍል አስፈላጊ አጀንዳ አድርጎ ስላነሳው እና ማህበረሰቡ ግንዛቤ እንዲያገኝ ስላደረገ የዝግጅት ክፍሉንም ማመስገን እፈልጋለሁ። ከዛ ቀጥሎ በዋናነት ሁሉም ዘርፍ ላይ ያሉት ስራዎች እውቀትና ክህሎት ይፈልጋሉ። በተለይ ቀደም ባለው ጊዜ አሁን እኛ አስመራ ዩኒቨርሲቲ የተማርነው ማሪን ባዮሎጂ ኤንድ ፊሸሪስ ነው የተማርነው። በመጀመሪያ ዲግሪያችን ስፔሻላይዝ እንድናደርግ ተደርጓል። በባህር ስነ ህይወት ላይ በአሳ ሀብት ልማት ላይ ማለት ነው። አሁን ባሉን ሌሎች ዩኒቨርሲቲዎች ስለ ሀይቆች፣ ስለ ወንዞች ላይ ስላሉ አሳዎች ትምህርትና ስልጠና ይሰጣል። ነገር ግን ልክ ባህር ኃይል ስልጠና እየተሰጠ እንዳለው ለባህር ኃይል ለማሪታይም ስልጠና እየተሰጠ እንዳለው በማሪን ባዮሎጂ በፊሸሪ የባህር ስነ ህይወት የባህር አሳ ላይ የእኛን ሰዎች ብናሰለጥን ለአጎራባች ሀገሮች ግብአትም እገዛም ስለሚያደርግ ያሉን የትምህርት ተቋማት ይህንን በስልጠና በትምህርት ፕሮግራሞቻቸው ቢያካትቱት መቀጠል ይችላል ማለት ነው። በፊት የነበረው እንግዲህ አስመራ ዩኒቨርሲቲ ማቆም ጋር ተያይዞ የተቋረጠ ነገር አለ ስለተባለ፣ ሌላው የአሳ እርባታ በጣም አስፈላጊ ነው። የአሳ እርባታ መኖር አለበት። ይህንን ያለውን ከፍተኛ ፍላጎት የአሳ ፍላጎት ለማሟላት የመንግስት ድጋፍ የግብጾች ያደገው ቅድሚያ መንግስት ሞዴል የሆነ የአሳ እርባታ የአጋዥ የአሳ መኖ የአሳ ጫጩት ማስፈልፈያ መሰል ነገሮችን አብሮ መንግስት ያንን ሞዴል በማዘጋጀቱ ነው። ባለድርሻ አካላት እንደዚሁ አስተዋጽኦ ማድረግ አለባቸው። ለምሳሌ ኢትዮጵያ ውስጥ ብናይ አሁን አዲስ አበባንም ጨምረን አንድም የአሳ ማከማቻ መጋዘን የለም። ትልቅ የሆነ የፊሽ ስቶር ያስፈልገናል፣ ሴንትራላይዝድ የሆነ። ግብጾች ገበያቸው የሚከፈተው በጣም ትልቅ ነው። የአሳ ገበያቸው ልክ 9 ሰዓት ላይ ከሰዓት በኋላ በሩ ተከፍቶ ሁሉም ምርት በዛ ሰዓት ይገባል። ሁሉም እኩል መሸጥ ይጀምራል።
እና የፕሮዳክቱም ኳሊቲ እንደተጠበቀ ይሆናል። ፍሬሹን ነው የሚሸጠው፣ የተጠራቅሞ የሚቆይ የለም። እና እንዲህ አይነት የሲስተም የስርዓት መዘርጋት ስራዎች አብረው በመንግስት በኩል የፋይናንሻል ኢንጀክሽን ተደርጎ ሊሰራበት ይገባል። ቅድም አድማጭ ተመልካቻችን የጠየቁትም ጥያቄ አንዱ የመጣው ደግሞ እንዴት እንደሚያዘጋጅ ያለውን አሳ ራሱ ማህበረሰቡ የማያውቅበት አሳ አርብቶ እንዴት አውጥቶ መመገብ የማይችልበት ክህሎቱ የሌለው ሁኔታ አለ። ለዚህ አሁን በፊት ከ25 ከ30 ዓመት በፊት እኛ ወረዳና ቀበሌ ድረስ ወርደው የሚያሰለጥኑ የኑሮ ዘዴ ባለሙያዎች የተለያየ አሳ ምግብ አዘገጃጀት አሳን ከምስር ጋር አሳን በዱለት መልክ አሳ በጥብስ እየተደረገ እንዴት እንደሚዘጋጅ ማኑዋል ተዘጋጅቶለት በማኑዋል ያንን የምግብ ዝግጅት ስልጠና ለሆቴል ለሬስቶራንት ባለቤቶች ሁሉ የሚሰጥበት ሁኔታ ነው የነበረው። ስለዚህ እንደዛ አይነቶቹን ጥረቶች አሁንም ማህበረሰቡ ውስጥ ማስረጽ በሰፊው ስራ መስራት ያስፈልጋል ነው የምለው። አመሰግናለሁ። ከልብ አመሰግናለሁ ዶክተር አበበ አምሃ የአሳ ሀብት ልማትና የስነ ተፈጥሮ አማካሪ ሰፊ ማብራሪያ ነው የሰጡን። ተሞክሯቸውም በጣም ሳቢ ነበር። እኔ ራሱ ብዙ ነገር ነው ያገኘሁት። ፕሮፌሰር ሽመልስ አድማሱ በአዲስ አበባ ዩኒቨርሲቲ የፉድ ፕሮሰሲንግ ኢንጂነሪንግ ፕሮፌሰር፣ እርስዎም በተለይ በምግብ ፕሮሰስ በምናደርግበት ጊዜ እንዲሁም እንዳጠቃላይ በሀገራችን ስላለው የምግብ ሁኔታ ስለሰጡን ማብራሪያ ከልብ አመሰግናለሁ። ተሞክሮትንም ስላደረሱን ሁለታችሁንም ከልብ አመሰግናለሁ። እናመሰግናለን። እኛ መልካም ጊዜ ተመልካቾች፣ ከምግብ ባህላችን ጋር በተያያዘ የተዘነጋው ጉዳይ ስለ አሳ ምግብ ዛሬ በሰፊው ወደ እናንተ ያደረስነው ዝግጅት ይህን ይመስል ነበር። ከመላው የስቱዲዮ ባለሙያዎች ጋር በመሆን ዝግጅቱን በማዘጋጀትና በማቅረብ አማረ ተመስገን ከእናንተ ጋር ቆይታ አደረግኩ። ሳምንት በሌላ ፕሮግራም እስከምንገናኝ ጤና ይስጥልን። በሰማያት ያለ ተለይቶ